ሰላም አለይኩም መርየም። አልሐምዱሊላህ። እንዴት ነሽ? ይሰማል? ሁሉ ሰላም አልሐምዱሊላህ። አልሐምዱሊላህ። እኔ ቆንጆ እንኳን ደህና መጣሽ። አልሐምዱሊላህ ሐቢብ እኛም ስለመጣሽ በጣም ደስ ብሎናል። ሁላችሁም ዛሃሩ ሁላችሁንም ስላገኘኋችሁ ደስ ብሎኛል። ያው እኔ የተጠራሁበት መንገድ ለመንገድ ነው። ምክንያቱም የመጀመሪያ የተጠራሁበት መንገድ ያው ሙስሊም ወይም ሰለምት እህታችሁ ነኝ። በመጀመሪያ መርየም ምናልባት ሪካርድ ቢደረግ ፈቃደኛ ነሽ? ምናልባት ሌሎችን ሊያስተምር ከቻለ አንቺ ላይፍ ጆርኒ እንዲያውም በጣም ደስ የሚለኝ ማስተማር ከቻለ ደስ ነው የሚለኝ። መልካም። ስለዚህ ከቤዚካሊ እኛ ጋር ስለምትመጪ ጥያቄዎቹን ታውቂያቸዋለሽ ብዬ አስባለሁ። እና ስትጀምሪልኝ ፍሮም ዘ ቢጊኒንግ ማን ነበረ ስምሽ? እንዴት ስታድጊ ነበረ? አስተዳደግሽ ምን ይመስል ነበረ? ትምህርትም ካለ አኗኗር ዘይቤዎች ካሉ ካልቸራል ሆነ ምንም ካሉ በእናት በአባትሽ ያሉትን ቦታዎች አሰኪድ ስታድጊ ደግሞ ከፍስቲ አትሊስት ኤሌመንተሪ ድረስ ያሉትን አስተዳደጎች ምናምን ትቃኝልንና ከስምሽ ጀምረሽ እያለን አንድ ሁለት እያለን ሳንጣደፍ እንትን እንላለን ማለት ነው። ባይሆን መሀል ላይ ትዝ ካለሽ ሽቲ ድሪያ ምናምን ማለት ትችላለሽ። ያው ገበያ ስለሚ ከዛ ቀጥይ ይውዳ። እሺ ስሜ ፍሬ ቃል ታደሰ ነበር ስሜ፣ የመጀመሪያ ስሜ ማለት ነው። የልጅነት ስሜ ተወልጄ ያደግኩት ደሴ ነው። እናት አባት የለኝም ማለት በእናት አባት አይደለም ያደግኩት በአሳዳጊዎች ነው። ግን አብዛኛው ልጅነቴ ብዙም ባይነካ ደስ ይለኛል። ምክንያቱም ብዙ የተበላሹ ማለትም የተበላሹ የከሰሩ ዘመኖች ናቸው ዘመኖቼ እና ያው ያለ እናት ያለ አባት ያላደገ ልጅ የሚያሳልፈውን ነገር ታውቁታላችሁ። ብዙም አስተማሪ ሳይሆን አስጨናቂ ይሆናል ብዬ ስላሰብኩኝ ነው እሱንም አልፈው። ግን አንዳንድ ጊዜ አስተማሪ ነው ብዬ ብላችሁ ካመናችሁ የተወሰነውን ልንገራችሁ። ልጅነቴ ደሴ ነው አልኳችሁ። እናት አባት ተጥዬ ነው አጠቃላይ የተገኘሁት። ግን ያሳደጉኝ ሰዎች የስጋ ዘመዶቼ ናቸው። ግን የሆነ እድሜ ላይ ስደርስ እንደማልፈለግ አይነት ተነግሮኝ ወደ ውጭ ወጣሁ ሰው ነኝ እና ከዛን ጊዜ ጀምሮ እኔ ራሴን ያገኘሁት እየሰራሁ ነው ማለት ራሴን በማስተዳደር ላይ ማለት ነው። ራሴን እያስተዳደር ከ13 ከ14 ዓመት ጀምሮ ራሴን በየቦታው እየሄድኩኝ ራሴን እያስተዳደርኩ ነው የኖርኩትኝ። ከዛም ትዳር ነበረኝ። በትዳሬም ልጅ በማጣት የመጀመሪያ ትዳሬ ፈረሰ። ከዛም በኋላ አሁንም ያው በኦርቶዶክስ እምነት ላይ ነኝ ያለሁት። አሁን እምነቴ እንዳትረሱት ኦርቶዶክስ እምነት ላይ ነበር የምኖረው። ከዛ በኋላ ሁለተኛም ትዳር መጣ። በዛው በስራ ላይ ያለሁኝ አሁንም እንደዚሁ አልተሳካም። አንድ ልጅ በመውለድ ትዳሬ ተጠናቀቀ። ከዛ በኋላ አንድ ብዬ ልንገራችሁ፣ በጣም በእምነቴ በጣም ጠንካራ መባል ማለት ማንም የለኝም፣ ቤተሰብ የለኝም። ስለዚህ ጠባቂ አንተ ነህ ብዬ ማመን፣ በጻድቃን ሰማዕታት ፍጹም እምነት ያለኝ፣ በቅዱሳኖች በጣም ፍጹም እምነት የነበረኝ፣ በመላእክቶች በጣም የማመን፣ በተለይ ደግሞ ማለት ነው በአቀማጥሎ በመጥራትና በመታዘዝ ማመን አይነት ሰው ነበርኩኝ። ምክንያቱም የነበረው ጊዜ ትንሽ የኔ ጊዜ በእምነት ላይ በጣም ይሄ ገዳማት የምንዞርበት በግሩፕ በቃ በጣም ብዙ ጥያቄዎቻችን እዛ እንደሚፈቱ ምናምን አይነት ማህበር ላይ የነበሩኝ ጓደኞች የነበሩኝ አጠገብ ያሉ ሰዎች እንደዛ ነበሩ። የሆነ አመት ላይ ግን ያ ሁሉ ነገር አለፈና በቃ ሳንቲም የማባረር እንትን ላይ ሆንኩ ማለት ህይወቴን ለማስተካከል መሯሯጥ ጀመርኩኝ ማለት ነው። ብዙ የሄድኩባቸው መንገዶች ትክክል እንዳልሆኑ ገቡኝ ብዬ አሰብኩኝና ወደ ፍራንኩን ወደ ማለት መጣሁ። የሚገርምሽ ከዛ በኋላ ወደ ህመም ነው የመጣው። ከፍተኛ የማህፀን ህመም ጀመረኝ ማለት ነው። የውስጥ ምግብ ቤት ነበረችን፣ እሷን እያሯሯጥኩኝ የማህፀን ህመም ጀመረኝ ማለት ነው። እና በቻልኩት መጠን ወደ ህክምናውም ወደ ምኑም መዟዟር ጀመርኩ፣ ግን አልሆነም። መጨረሻ ላይ ወደ ጸበል ገባሁኝ፣ ገዳማት ገባሁ ማለት ነው። ወንቅሸት ገብርኤል የሚባል ሰምታችሁ ታውቁ ከሆነ ወደ ባህር ዳር ነው የሚገኘው። እዛ ተቀመጥኩኝ። እየባሰ መጣ። የተለያዩ መልእክቶች ይመጡልኛል። ያው
በጸበል ቦታ መልክቶች አሉ። በዚህ ጋር እንዴት ትጠሪያለሽ፣ በዚህ ጋር እንዴት ትጠሪያለሽ፣ በዚህ ጋር እየተባለ ዕጣ እየወጣ በተለያየ ቦታ ማለት ነው። እዛ እየሄድኩኝ ጸበሌን መጠቀም ጀመርኩኝ። እኔ እምላለሁ ሄዳንኩ ይመስለኛል፣ እመለሳለሁ፣ ግን መዳን የለም ነበር። እና ምን አስብ ነበር እኔ ከልጅነት እስከ እውቀት ያልተፈለግኩ ሰው ነኝ ነበር። ያልተፈለግኩ በቃ ለስቃይ የተፈጠርኩኝ ነኝ ብዬ አስብ ነበረ። ልጅነቴ በዚህ መንገድ አልፎ ወጣትነቴ በዚህ መንገድ አልፎ አሁን ደግሞ እርጅናዬ በዚህ መንገድ ሊሆን ነው ብዬ አስብበት እንትን ላይ ደረስኩኝና ገዳማት መቀያየር ነው የኔ እንትን የሆነው። ከባህር ዳር ወደ ደብረ ብርሃን ወደ በቃ የተለያዩ ሀገራቶች መዟዟር ጀመርኩ። አሁን ልጅ አለኝ። በዚህ በህመሙ ላይ ያለሁኝ ልጅ አንድ ወንድ ልጅ አለኝና ያው እንትን እንደሆን እችላለሁ ሳወራ ብዙም የሰው ፊት አላውቅምና እንትን ልል እችላለሁ፣ ይቅርታ። መጨረሻ ግን የሆነው ምንድነው ያ ሁሉ ስቃይ በህይወቴ ላይ ሲመጣ አለመፈለግን በቃ አለ ማለት ጌታዬ የሆነ እንዴት ነው ምናልባት ሆናችሁ ታውቁ እንደሆነ አላውቅም እናንተ። እኔ ግን መዳፈር ገባሁ፣ ወደ መዳፈሩ ገባሁኝ። ማለት የለም እንዴ እኔ አልፈለግም እንዴ ማምነው አምላክ ምንድነው እንዴ ብቻ የተለያዩ ነገሮች ውስጥ ገባሁና ደግሞ ወደ ባህል ሕክምና ገባሁ ማለት ነው። የባህል ሕክምናውም ደግሞ እንደዚሁ ቀጠለ። አሁንም አልሆነም። ቀጣይ ወደ የት ነበረ? ወደ ኮምቦልቻ የሚባል ሀገር ነው የባህል ሕክምና ደግሞ ወደ ኮምቦልቻ ወደ በርበሬ ወንዝ የሚባል አካባቢ። እኔ የምኖረው አፋር ክልል ነው። ቅርንጫፉ ደግሞ አፋር ክልል እንዳለ ነገሩኝ። እዛ መሄድ ጀመርኩኝ። ሰውየው የሚባለው ምንድን ነው የህመሙ ምንድን ነው የሚባለው ምናልባት ጥያቄ ሊኖራችሁ ስለሚችል የማህፀን ካንሰር ሊሆን ይችላል ነው የሚባለው። መጀመሪያ ደረጃ የማህፀን ካንሰር ታጠብኩኝ። ሁለተኛ የቆዳ ካንሰር ተባለ። ቆዳ ካንሰር ደግሞ መልሶ ወደ አዲስ አበባ ሲሄድ የለም ተባለ ማለት ነው። በሶስተኛ ደግሞ እንደገና ክንታሮትሽ ወደ ማህፀን ክንታሮት ወደ ማህፀን ገብቷል ተባልኩኝ ማለት ነው። እሱም አሁንም የለም። በየሰዓቱ ህመሙ ይከፋፈል ነበር። መጨረሻ ግን ይህ አልሆነም እና ራሴን በቃ ልትሞቺ ነው ብዬ ነገርኳት። ፍሬን ተስፋ አስቆረጥኳት። እኔም ተስፋ ቆረጥኩ። ብዙ ለመኖር የሚያስፈልጉኝ ነገሮች በሙሉ አጣሁኝ። ማለት ለልጄ እንኳን አንድ ነገር አላስቀመጥኩለትም ነበር። የነበሩ ነገሮች ለመዳን ስለመጓጓ እያወጣው እየሸጥኩ ወደ ሕክምናውም ወደ ጸበሉም ወደ ምኑም ነው የምሄደው እና ስለት ሲባል ምን ሲባል ከጥቅም ውጭ ሆነና ቤታችን እኔና ልጄ ብቻ ቀረ። ያኔም እንደተፈጠረ ታውቂያለሽ? የሆነች አንድ ጓደኛዬ እኔ ፈርችሽ ነው እንጂ የሆነ ቦታ ይዤሽ ልሄድ ነው አለችኝ ማለት ነው። የመጨረሻ የኔ ህይወት ቆም ያለበት ጊዜ ምን ችግር አለው ታዲያ ብር እንዳይጠይቁኝ እንጂ አልኳት። ምክንያቱም እግሬ ወደ ላይ እንኳን መነሳት አቅቶታል። እየሄድኩኝ መንገድ ላይ የሚወጣ ነገር የሚመስል ነገር አለኝ እና ምንድን ነው እኔ መሰለኝ ጠንቋይ ቤት ነው እና ብር ካልጠየቁኝ በቃ ልሄድ አልኳት። ለምን ከእንትን ውስጥ ገብቻለሁ ማለት ብዙ ስህተቶች ውስጥ ገብቻለሁ። ከዚህ ውጭ ነው የምልሽ እና የትም ብትወስደኝ ችግር የለውም ለኔ። አይ እንደዛ አይደለም አለችኝ። የዘምዘም ውሃ ብሰጥሽ እንደው ምናልባት ግን ፈርችሽ ነው አለች። ምክንያቱም ከነበረኝ እምነት እንትን ሁልጊዜ ነው የምለውና ቅዱስ ገብርኤል እንደዚህ አድርገኝ ያሳደግክ የመላክ ደሴ ገብርኤል አካባቢ ነው ተወልጄ ያደግኩት እና በጣም ነው የምወደው ገብርኤልን። በቃ ለእኔ በቃ አሁንም ወደዋለሁ እና ይሄ ከእንትን ጋር አይደለም ከአምልኮት ጋር አይደለም እና በጣም ነው በቃ የሆነ ገብርኤል ብቻ እንትን የሚያደርገኝ ይመስለኝ ነበርና ያንን እንትኔን ስለምታውቅ ፈርችሽ ነው እንጂ ዘምዘም ውሃ ባመጣልሽ ስትለኝ ቸገርሽ ታዲያ እስኪ አምጪልኝ አልኳትና በእምነት ምን ብዬ ምናልባትም እዛኛው ቤት እያለው ምንል ነበር መሰለሽ የማይደረጉ ከባባድ ነገሮች አድርጊያለሁ። ማለት ሴት ልጅ ታውቀዋለች፣ ሴንሲቲቮች ነን። ማህፀናችን ላይ ያለ አካባቢ ያለ ነገር ብዙ አይደፈሩም። እኔ ግን በጣም ደፋር ነበርኩ። ህመሙ በጣም ጥና ከመሆኑ አንጻርና የሰው ፊት ላለማየት ወይም ደግሞ ሕክምና ትልቅ ሕክምናዎች መሄድ አልችልም እና እዚሁ ጋር ልፈታቸው እችላለሁ ብዬ የማስባቸውን ነገር ሞክሬያለሁ። ያኔ ግን የሰጠችኝን ውሃ ተጠቀምኩኝ ማለት ነው። ትልቁ ህመሜ መቼ ነው? ሌሊት ነው፣ ከቀን ይልቅ ማለት ነው። ቀን ብዙም ከሰውም ጋር ከምንም ጋር እንትን እያልሽ ታሳልፊዋለሽ። ሌሊት ግን ቁጭ ብዬ ይነጋል እና ልጄ ከትምህርት ቤት ሲመጣ ሁሌ ተኝቼ ነው እና ሁልጊዜ በሩን እያየ ልጄ ያለቅሳል። በሱ እጅ ልብሴ ታጥቦ ነው የምለብሰው፣ በሱ እጅ ምግብ ተሰርቶ ነው የምበላው እና ጨለማ ነው። ብዙ ነገሮች ጨለማ ናቸው፣ የሚታዩ ነገሮች ጨለማ ናቸው እና አንዳንድ ጊዜ ደግሞ ምን ያስብለኛል ራሴን ማጥፋት ፈልጋለሁ። ማለት በጣም ከመጨነቅ የተነሳ ራሴን ማጥፋት ደግሞ እሺ እኔ ራሴን አጠፋው ልጄ ስልና አብሬ ላጥፋው ልጄን እምላለሁ።
እንግዲህ ስትሰሙት ምን ያህል እንደሚያስጠላ አላውቅም፣ ግን ልጄንም መግደል እፈልጋለሁ። ለማን ነው እዚህ ጥየው የሚሄደው? እናቴ የለኝ፣ አባቴ የለኝ፣ አጠገቤ ሰው የለም። ስለዚህ ለማን ነው ልጄን የምጥለው? ልጄንማ እዚህ እንደዚህ አድርጌ ያለሁበትም አካባቢ ብዙም የሱሳሱስ ነገር ነው እና በቃ ለማይሆን ነገር አሳልፌ ከምሰጠው አብሬ ገድየው በቃ መቼም እኔ መግቢያ የለኝም አይነት ስሜት ውስጥ ገብቻለሁ። እና ያን የሚወደኝንም ልጄን ፍቅሬን ማሳየው ማለት በክፉ ነገር ይመስለኛል። እንግዲህ የዛኔ የተሰማኝን ወድጄዋለሁ ብዬ ስላሰብኩኝ የዚህን ምድር ስቃይ ገንዘብ አላስቀመጥኩለትም፣ ንብረቶቹን ጨርሼበታለሁ። አብሮኝ የለፋው በህፃንነት ጉልበቱ። ግን እኔ ሰልፊሽ ስለሆንኩ በጣም ራስ ወዳድ ስለሆንኩኝ ለመዳን ብዬ ለሕክምና ጨራርሼበታለሁ። ስለዚህ እዚህ ለራብ ከምጥለው አብረን እንሞታለን እል ነበረ። ያኔ ግን ደግሞ የሚገርምሽ እሱ ከስር ከስሬ ነው የሚሄደው። ተኝቼ አያምነኝም። መቶ አንኳኩቶ እናቴ ቁጭ በይ አትተኝ ይለኛል። በጣም ብዙ ነገሮች በቃ በሱ እድሜ መከፈል የማይገባቸው መስዋዕትነት ይከፍላል። የዛን ቀን ግን እንደዚህ ሁዳዴ ጾም የመጀመሪያ 2 ወይ 3 ቀን ነው ይጾማል። ማታ ማታ ሄዶ ሰንበት ትምህርት ቤት ይማራል። እሱም የገብርኤል ሰንበት ተማሪ ነው። ማታ ማታ ይመጣል። የሚሰጡኝ የባህል ሕክምናዎች እንዳረሳቸው ነው። በደንብ ጊዜ ስላለኝ በደንብ እያስታወስኩ ልንገራችሁ ይሄ ነው። የሚሰጡኝ የባህል ሕክምናዎች የሚገርምሽ ነገር በጣም ስቃይ ያላቸው ለብቻ የሚወሰዱ ናቸው። እኔ የምኖርባት ቤት ከዛ ከቤት ነገሮችን ጨርሻ አንዲት ክፍል ቤት ውስጥ ገብቻለሁ። እኔ የምኖርባት ቤት በጣም ጠባብ ናት። እኔ እና እሱ ብቻ ነን ያለ ነው። ግን ያንን ስቃይ መሸፈን የምችልበት ቦታ የለምና ሻወር ቤት ገብቼ ነው የምወስደው ስቃይን እንዳይ። አንዳንድ ጊዜ ውጣ ብዬ አስወጣውና በር ላይ ቆሞ ተደብቆ ያዳምጠኛል ስቃይ እና ያኔ ግን በቃ በስቶብኛል። በቃ በጣም ተማርሬያለሁ። እሷ ስትለይ ደግሞ በቃ አልኩኝ። ከዛ ሁሉ ከተጠቀምኳቸው የሚያቃጥሉ፣ የሚያንገበግቡ፣ የሚያስለቅሱ ነገሮች አይበስም እና ታምጠው አልኩ። ምንም ይሁን ምንም ብዬ ማለት ነው። ግን ለውስጤ ያኛው እምነት ቤት ሆኜ ብድን ኖሮ ዙሬ አገር መሰክር ነበረ። ወይ ወንቅሼት ሄጄ ድኜ ወይ የሆነ ቦታ ሄጄ ድኜ ቢሆን ኖሮ ዙሬ መሰክር ነበር። ስለዚህ አሁንም ከዳንኩኝ ሰልማለሁ ብዬ ለልቤ ነገርኩት። ከዛን የዛን ቀን ማታ የሰጠችን ቀን ማታ ያንን ስጠቀም እንቅልፍ ወሰደኝ ማለት ነው። የመጀመሪያ እንቅልፍ ወሰደኝ። ከዛ ሁለተኛም ቀን እንደዚህ እንቅልፍ ወሰደኝ። ይሄ ነገር ምንድን ነው አልኩ። እንቅልፍ ነው አሁን ትልቁ የመዳን ለኔ የመዳን ነገር የሆነ የመዳን ስሜቱ እንቅልፉ ምንድን ነው ብትለኝ እንቅልፍ ነው ትልቁ። በቃ ስቃይ በቃ እንቅልፍ ነው የሚያሳጣኝ፣ ቁጭ ነው የሚያደርገኝ። የሚያስተያየኝ ነገር ሁሉ የመጨረሻ ነው አለቀልሽ የሚል ነገር ነው። በቃ ቀኔን መጠበቅ ብቻ ነው። እንደ ለበሹ ጉፍታ ነው ፊቴ እየተቃጠለ የመጣው እየጠቆረ የመጣው። መጨረሻ ልጄ እናቴ አለኝ እንቅልፍ እኮ ግን እየተኛሽ ነው አለኝ ማለት ነው። እንግዲህ 12-13 ዓመቱ ነው። አዎ አልኩት። ደህና ነሽ አለኝ። አዎ ደህና ነኝ አልኩትና እኔን አልታወቀኝም ነበር መተኛቴ። ምክንያቱም እንደ አዚም ነው የሚያስተኛኝ እና አልታወቀኝም ነበር። እኔ 3ኛ ቀን ሳረጋው፣ 4ኛ ቀን ሳረጋው፣ 5ኛ ቀን ሳረጋው እንዴ እየዳንኩ ነው እንዴ አልኩኝ። እናቴ ፊትሽን በመስታወት ይዋለኝ። በመስታወት ፊቴ ነው ያለው። ሳየው በጣም ነው የሚያስፈራራኝ። የሆነ ሌላ የሞት ጥላ ነው የሚመስለኝ። ሳየው የሆነ ተሸልቀቅ ያለ ነገር አለ። በቃ ፊቴ ላይ የሆነ ፈገግ ያለ ነገር አለ። ኧረ ባባ ከቤት ስላልወጣው ነው እንዴ አልኩት። ስለው አይደለም እናቴ እየዳንሽ ነው መሰላለኝ። እንዲህ እያለ ቀጠለ። ጊዜው ሲቀጥል ነገሮቹ እየተስተካከሉ መጡ። በልጄ ላይ ትልቅ ነገር እያየው መጣ። ማለት ደስተኛ መሆን ነገር። እናቴ እየዳንሽ ነው ይለኛል። እሱ ካመነን ይላል። ምን የምችልበት ነገር የለም። አዎ አልኩት። ለሰው እንዳትናገር ያለ ማለት ነው። ለምን ስለው እኔ እንጃ ለሰው እንዳትናገር ያለ። እሺ እየኖር ነው እንዲህ እያለን ማለት ነው። ነገሮች እየተቀየሩ መጡ። በቃ በተለይ እሱ ላይ የማየው ነገር እኔ እየዳንኩ እንደሆነ ይገባኛል። ሰዎች እንትን እያለ ሳይሆን ሰዎች እያዩኝ ሳይሆን፣ በነገራችን ላይ ወደ ውጭ አልወጣም ብዙ። በሱ እጅ ነው ሁሉ ነገር የሚሆነው። እቃዎች እየተሸጡ አስቤዛ እየተገዙ ይገባሉ ወደ ቤት። እሱ እየሰራ ነው። በሱ እጅ ነው በለው፣ በልጄ እጅ ማለት ነው። ግን 8 ቀን 10 ቀን ምናምን እያለ በሄደ ቁጥር እየዳንኩ መጣሁ ነው። ያቺ ዘምዘም አለቀችብኝ እና የግድ ቤተሰቦች የሚላቸውን ሰዎች መንገር ነበረብኝ። በቃ ያ ሁሉ የለፋሁት ነገር እንደዚህ ሆኖ ግን ዘምዘም ውሃ በሚባል ነገር እንትን አግኝቻለሁና ፈልጉልኝ ያልኳቸው። በጣም ተደሰቱ። በቃ ሁሉም ሰው የአካባቢውም ሰው ተደሰተ። እየፈለገ ማምጣት ጀመረ። እየተጠቀምኩ እኔም ደግሞ ጤና እያየሁ አሁን በሚገርም ሁኔታ ምልክቱ እንኳን የለም። ወላሂ ለአዚም ምልክቱ እንኳን የለም። ከዛ ምን ማድረግ ጀመርኩኝ?
ትንንሽ መጽሐፎችን ማለት በእኔ አቅም በእኔ አእምሮ ማለት አማርኛ ብቻ ማንበብ የምችላቸው መጽሐፎች እየገዛሁኝ ማንበብ ጀመርኩ። ለካ ያ ሁሉ ፈተና ያ ሁሉ የደረሰብኝ የልጅነት እስከ እውቀት የደረሰብኝ ነገር እኔን ሊያድነኝ እንጂ ሊገለኝ አልነበረም። እኔ ሊመርጠኝና ያ ልጅነትሽ በቃሻል ሊለኝ ነው እንጂ እኔ ልጅነት እየሞተ ነው። የእውነቴን ነው የምነግርሽ። አንድ የምናገረው ልጅነት የለኝም። ምክንያቱም አሁን ምናልባት በዚህ ብናገራቸው ልጅነቶቼ ቆርጠው ሌላ ነገር ሊባልበት ይችላል እንጂ በጣም የሚያስጠሉ በቃ ደስ የማይሉ ጊዜያቶች ናቸው ያሳለፉት። ለካ እንዲህም አይነትን ሰው አላህ ይወደዋል። ለካ እንዲህም አይነት ሰው እስልምና ይጠራዋል። ለካ የሆነ እስልምና የሚጠራው የተማረን ያወቀን ምናምን የሚመስላቸው ሰዎች አሉ። አይደሉም። እኔንም ጠርቶኛል ማለት ያለምንም ማንበብ ያለምንም ሁናቴ ያለምንም ይሄ መስፈርት ትላንትና እዚህ ቦታ ላይ ነበርሽ፣ ይሄኛውን አበላሽተሻል፣ ይሄኛው ማንነቴን እንትን ብለሻል። ውዱን ነብያችን በልጅነቴ ሲሰደቡ አብሬ ስቄያለሁ፣ ተሳልቄያለሁ እና አንድ ነገር በቃ ማስተዋል ሳይኖረኝ ያደረኩትን ነገር ሁሉ ስርዝ አድርጎ እንደ አዲስ ሰርቶኛል። ምናልባት አላቅም ብዙ ሰው የሚያስበው ይሄን ስላልሆነ ነው። ብዙ ሰው የሚያስበው በመመራመር ብቻ ይመስላል። እስልምና የሚገኘው በመመረጥ ነው። በመመራመር አይደለም፣ በእውቀት ጥቅ አይደለም፣ በማንነት አይደለም፣ በጥሩ ታሪክ አይደለም። የኔ ታሪክ ቆሻሻ የሚባል ታሪክ ነው ማለት አሁን ሳወራው ራሱ የምሸማቀቅበት እኔ ነኝ እንዴ ብዬ የማስብበት ነው። በእርግጥ አሁን በፍጹም ትላንትናዬን አላስብም። እኔ ይቺ ጽድት ያልኳት ማለት የሁለት የሶስት ዓመቷ ጽድት ያልኳት ሙስሊም በቃ ሂጃቧን ማትጥል ለልጇን መልካም መንገድን የምታሳይ ልጇን ቁርአን የምታስቀራ ከጎን ሆና በቃ ነገሮችን ልትቀይር የምታስብ አዲስ ህይወት ያላትን ማቃት ፍሬ። ግን ሰዎች ትላንትናሽን ካስታወሱሽ ትላንትና ደስ አይልም። ትላንትና የመንገድ የተበላሸ ነው። ትላንትና ለማንም ማስተማሪያ አይሆንም። ትላንትና በእኔ የሚሆን በቤተሰቦቼ ችግር ትላንትና የተበላሸ ነው። ግን እኔም ተነስቻለሁ እና እስልምና ህይወት ነው። እስልምና ማለት መረጋጋት ነው። እስልምና በእኔና በእናንተ ብቻ የሚለካ አይደለም። ወላሂ ላዝ ምክንያቱም ያ ቢሆን ኖሮ እኔ ምርቅ ነኝ። እኔ በድንጋይ የምወገረዋ እኔ ነበርኩኝ ያልሆነ ቆሻሻ ቦታ የምጣለው እኔ ነበርኩ። ለሶላት ማልበቃ እኔ ነበርኩ። እንደ ውሻ ወደዛ መባል የሚገባኝ እኔ ነበርኩ። መስጊድ አለመግባት የሚገባ እና ሁልጊዜ እዚህ ጋር እንትኖች አንቺ ቤት ገብተው አንዳንድ ሰዎች እስልምናን ስላገኙበት መንገድ ሲናገሩ ተመራምሬ ምናምን ሲሉ ታድለው እላለሁ። እኔ አንድ ቀን ለእንደዚያ ራሴን አዘጋጅቼው አላውቅም። ድርቅ ያልኩኝ በቃ የለም ድርቅ ደረቅ ሰው ታውቂያለሽ? ድርቅ ብዬ ነበረ። እርግጥ የታነሽበት መንገድ እንትን ይለዋል ያንን ለመግራራት ማለት ነው። ግን በቃ ምንም መማረጥብ አይነት ነገር እንደ መዝናኛ ሁሉን ነገር የማስብ አይነት ሰው ነበርኩና አልሐምዱሊላሂ አሁን በደንብ ተረጋግቼ ባለኝ ነገር ደስታ ሆኜ ሀላሌን ብቻ የምበላ በሀላሌ የምሰራ ባለኝ ነገር ደስተኛ ሆኜ ልጄን በትክክል የማሳድግ ብቻዬን ሆኜ ግን ቤቴ ሙልት ያለ አይነት ሰው በትንሽ በትልቁ ምደሰት የሰው ደስታ የሚያስደስተኝ የትላንትናዋ ህስደት፣ የትላንትናዋ ተንኮለኛ፣ የትላንትናዋ ተሳዳቢ፣ የትላንትናዋ ደስ የማይሉ ባህሪ ያሏት ሴት ሳልሆን ዛሬ አንገቷን የደፋችዋ ለነገሮች በመልካም ነገር እንትን የምትሰጥ ሴት ሆኜ ተሰርቻለሁኝ እና ሁላችሁም አልሐምዱሊላ በሉልኝ። እኔ መድረክ የምፈልገው በሌላ ቤተ እምነት ውስጥ ቢሆን ሁሉም ጎትቶ ነይ ቁሚና ምስክርነት ስጭ የሚለኝ አይነት ሰው ነኝ። ምክንያቱም ያቺ የተበላሸች ሴት ነኝ። ይህን መድረክ የትኛውንም አላገኘውም። በእርግጥ ቤቴ ከፍቼ ምስጋና አቀርባለሁ ሁልጊዜ በቻልኩት መጠን ማለት ነው። ግን አልበቃኝም። ሰው አላገኘሁም። 10 ሰው 5 ሰው ነው። በእርግጥ አንድ ሰው መቀየር ቀላል አይደለም። አንድ ሰው በእኔ ህይወት እያለፈ ያለ ሰው ማለት ዝሙት ላይ ያለ ሊሆን ይችላል፣ እየሰረቀ ያለ ሊሆን ይችላል፣ እየቀጠፈ ያለ ሊሆን ይችላል። ግን ደግሞ መንገዱ የጠፋው መንገድ የሚያሳየው ሊሆን ይችላል። እኔ ያችን እና አልሐምዱሊላ ሁላችሁም አልሐምዱሊላ በሉልኝ። እኔ በጣም ደስተኛ ሆኜ እየኖርኩኝ ነው። ባለኝ ነገር በጣም ደስተኛ ሆኜ ተብቃቅቼ እየኖርኩ ነው። የምትጠይቁኝ ነገር ካለ ደስተኛ ነኝ፣ መልሳለሁ። ዋው
በአጭር ደቂቃ ውስጥ ራስሽን ኤክስፕሌን አድርገሽ የገለጽሽበት መንገድ በጣም ላይክ ስታችኝ ጭንቅላቴን ሁሉ ላይክ ፈጣሪን በጣም እንዳመሰግን ያደረግሽኝ እና አልሐምዱሊላህ ራስሽንም ለልጅሽም የምትሆኚ እናት ስላደረገሽ አላህን አመሰግነዋለሁ። ግን ጥያቄ መሆኑ ስላልቀረ ለሌሎች መማሪያ መሆኑም ስላልቀረ ያው ወደኋላ መመለስ ሊኖርብኝ ነው አንዳንድ ጥያቄዎችን። ችግር የለውም ሰው ካስተማረ ምን ችግር የለውም። ኦኬ ሰው ያው እንዳልሽው ከወላጅ አንጻር ሳይሆን በራስሽ ሴቶችን ምን ማለት ራሳቸውን ላይክ በሌላው ሃይማኖት ያለውን ቦታም ሊሆን ይችላል ነው ሎስት የሆነ ብዙ ሰው ሊሆን ይችላል። ቤዚክሊ ሃይማኖት ብቻ ሳይሆን ኖርማሊ ሎስት ራሱን ያጣ ብዙ ሰው ስለሚኖር እዛ ቦታ ላይ ነው ምን አይነት ነገሮችን ነበረ በምን በየትኛው አሁን ላይክ ፓረንት አለመኖር ምናምን እንዳለ እሱ ተጽዕኖች እንዳለ ሆነው ግን በአንቺ አይምሮ በተረዳሻቸው ስህተት ነኝ ያልሻቸው ነገሮች ሳይሆኑ ላይክ የጆርኒ ነው ፓርት ኦፍ ያንቺ አካል ነው። አሁን ያለፍነባቸው ማንኛውም ቆሻሻ የሚባሉት ነገር ያንቺ ጆርኒ ናቸው። ንጹህን እንደምንለው ነው ቆሻሻም የኛ አካል ነው። ግን ፈጣሪያችን አላህ አንጸቶናልና እንደ አዲስን መወለድ ስለሰጠን ወደ አዲስ መንገድ ስለመጣን ናው አዲሱን ህይወት እንኖራለን ስላልን ነው እንጂ ኢቭን ሙስሊም ሆነው የኖሩበት ያሉት በዛ ህይወት ብዙ ስላሉ ማለት ነው። እንዳንቺ ደግሞ አላህን ወዶ መርጦት የመጡ ደግሞ በጣም የሚገርም ነው። ሶ ቤዚክሊ መጀመሪያ የነበረሽ ሃይማኖትሽ ላይ ዕውቀት ነበረሽ ወይ ነው ጥያቄ። የዛ የወጣሽበትን ሃይማኖት ዕውቀት ነበረሽ ወይ? ፈጣሪ ይሄ ነው ብለሽ ዲፋይን ታደርጊ ነበር ወይስ በልምምድ ነበር የምትኖሪው ነበረው? ያንንስ ነገር ማን ነው ላይክ እንደ መጀመሪያ እንደ አድቫንቴጅ ጥያቄ መሆን ስላለበት ነው። ያንን የሚያለፈ ህይወትሽ ስለሆነ ፓርቶ አታውቂውም ነበረ እሱንም ወይስ ነው በዛ ላይ አንዳንድ ነገሮችን እየተጫወትን እንድትመጣ ነው። ያው እኔ እንግዲህ የክርስትና እምነት ተከታይ ሲሆን የኖርኩ ያው ከቤተሰብ ይዘሽ ትውጪና ከዛ በኋላ ግን ሰንበት ትምህርት ቤት የሚባል ነገር አለ፣ ትማሪያለሽ። በዛ መንገድ ላይ የምትሰሚው በየጊዜው ጉባኤ ምንም እየሄድሽ የምትሰሚው ነገር አለ። በዛ መንገድ የማልፍ ሰው ነበርኩ ማለት ጻድቃን ሰማዕታትን በተለይ ደግሞ በእኔ ዘመን ማለት አርሴማ ቅድስት ላይ የነበረኝ እንትን ለየት ይል ነበረ። ጻድቃን ሰማዕታት ላይ ሚካኤል፣ ጊዮርጊስ ምናምን የሚባል እንትን ጋር በጣም ለየት ያለ እንትን ነበረኝ እና ብዙ ጥያቄ የለኝም። ድፍን ያልኩ በቃ የምሰማውን ነገር ሁሉ አምኜ የምኖር ሰው ነኝ። የጥያቄ ሰው አይደለሁም። እኔ ክርስትና እምነት ብቻ ትክክለኛ እምነት ነው ብዬ የማምን ብዙም ጥያቄ የፈጠረብኝ በጣም የሚገርምሽ ነገር መቼ እንደሆነ ታውቂያለሽ? አሁን እስልምናን ከተቀበልኩ በኋላ ምን እያለ ጥያቄ መጣብኝ መሰለሽ? ትላንት ማነጻጸር የጀመርኩት ወይም ደግሞ እንዴት እስካሁን አልጠየቅኩም ብዬ የማስባቸው ነገሮች እስልምና ላይ እስልምና እኮ ይሄን አይፈቅድም። ለምሳሌ ስለ ጎረቤት ሀቅ፣ ስለ ቤተሰብ ሀቅ፣ ስለ እናት ሀቅ፣ ስለ ሀሜት፣ ስለ ሰው ገንዘብ፣ ስለ ዝሙት ምናምን ስሰማ ቀጥ ብዬ እዛኛው ቤት እንዴት ይል ነበር ብዬ ወደዛ ነው የሚሄደው። ከዚህ ወደዛ ነው እያሰብኩ ያለሁት። ምክንያቱም እዛ ጋር ትክክል ነው ብዬ ይዣቸው የኖርኳቸው ነገሮች አሉ። አሁን እኔ ያገኘሁት በድነት አይደል በመዳን በህይወቴን በመፈለግ ነው እስልምናን ያገኘሁት እንጂ ትክክለኛ ሃይማኖት አይደለም ወደሚለው ገብቼ አይደለም ሃይማኖቴን ያጠበቅኩት። ግን ከገባው በኋላ ግን ምን ሆኜ ነው? ለምሳሌ በዛሬው ዕለት አእምሮዬ ላይ የመጣ ነገር ልንገርሽ። ትላንት የከሰረ ማንነት አለኝ ብዬሻለሁ። ደስ የማይሉ የዝሙት ህይወቶች ነበሩኝ እና የመጀመሪያ ጊዜ ተደፍሬ ነው ሴትነቴን እንትን ያልኩት እና ያ ምናልባት አሁን የተደፈረች ሴት አስገድዶ ደፍሯት ከሆነ ያ የደፈራት ሰውዬ ይልሽ እስልምና ላይ የሚለውን ትምህርት ነው የነገሩኝና ያ የሚላት የደፈራት ሰውዬ ሁልጊዜ እሷ ዝሙት በሰራሽ ቁጥር እሱ ላይ ይጻፍበታል። ምን ያህል ከባድ እንደሆነ በእስልምና እንግዲህ እነ ዛህሩም እነ ነቢልም ስለሚሰሙኝ ነው የማወራውና እሱ ላይ የሚጻፍበት ከሆነ እዛ ሰውዬ ላይ አስበሽዋል። እኔ እሱን ለመበቀል ነው እድሜ ዘላለም እኔ ኖርኩት፣ ግን እዚህ ጋር እየተበቀለልኝ ነው ለካ እኔ አስገድዶ ስለደፈረኝ እኔ ሁልጊዜ ካምሮ አይወጣም። ሁሌ ነው የምወቅሰው፣ ሁሌ ነው ነገሮችን አበላሽቷል ብዬ የማስበው። ግን ይኸውልሽ በእስልምና ይሄ ሁሉ አለ። አምተሽ ሄጄ ነፍስ አባቴን ሄጄ የሰው ስም አንስቻለሁ ምናምን ብዬ ይቅር በለኝ ካልኩኝ አለቀ፣ እዛ ጋር ይቆማል ብዬ ማመን አይነት ሰው ነኝ። ግን ይኸውልሽ እዚህ ጋር ግን ሄደሽ አፉ በለኝ ካላልሽው አይጸዳም።
እስልምና ትንንሽ የሚመስሉ ነገሮች መልስ ያላቸው ነገሮች አሉ። ትላንትና ማንነቴ በጣም ይሄ አቆላምጦ በመጥራት የምታምን ሴት እንጂ ለእውቀት የምትጥር አይነት ሴት አልነበርኩም። የለም ቅድስት ድንግል ማርያም ብዬ ስጣት እንስፍስፍ ምልላት እንደዚህ እያልኩኝ የሆነ የማቀማጠል እንጂ ይሄ አማኝ ተብዬ በትክክል ይሄኛው ስለሆነ ነው ይሄኛውን የምወደው ብዬ የምል አይነት ሰው አልነበርኩም። አልሐምዱሊላ በዚህ መንገድም ብጸዳ። አሁን ግን ጥያቄዎቼ ማለት በህይወትሽ የሚመጡ ጥያቄዎች አሉ፣ ቀን በቀን የሚመጡ ከልጅ አስተዳደግ፣ ከአረማመድ፣ ካበላል፣ ከሰውነት አንቺ ሰውነትሽን ስለጎዳሽ እንደምትጠይቂ አላውቅም። እኔ አንዴ ፀጉሬን እቆርጣለሁ፣ አንዴ እላጫለሁ፣ አንዴ እንትን ማለት ስታይሎች ለመጠቀም ማለት ነው። ምን ያህል ራሴን ማሰቃየቸው እንደነበር ለካ ለራሴም ክብር እንዲኖረኝ እስልምና እየነገረኝ ነበር። እና ትንሽ ትልቁን በእስልምና ምንም የጸዳ ነገር ነው ያለው። ትላንትናም የነበረኝ ህይወት ከባድ የሚባል ቢሆንም ዛሬን ግን አቅልሎልኛል። ለዛሬ ሲመርጥሽ ትላንትና የተበላሸውን ነገር ሁሉ ሙልጭ አድርጎ ነው የሚጥልልሽና እኔ ረስቼዋለሁ። ትላንት ያረሳው አይርሳው፣ እኔ እርስት ነው ያረኩት። ይሄ ነበር የኔ ህይወት። በቃ ማች በመልበስና ቤተክርስቲያን ሲሄድ ማች በመልበስና በመስገድ በማጨብጨብ በመጨፈር ማምን አይነት ሰው ነኝ እንጂ የቱ ጋ ነው ብዬ አንድም ቀን የጠየቁ ሰው አልነበርኩም። ይሄ ነው የኔ እውቀት፣ ይሄ ነበር እውቀት ብዬ ይዤው የኖርኩት ማለት ነው። ግን ጅሉንም ሞኙንም መሀይቡንም እንደኔ አይነቱን ሲያላግጥ የኖረውንም ይሰበስባል። አላህ ባሪያዎቹን አይረሳም። እኔ የልጅነት ስልጣን አለኝ ብዬ አዋጅ ማውጃ አይነት ሰው ነበርኩኝ። አልሐምዱሊላ ባርነቴን ተቀብዬ ደስ ብሎኝ እየኖርኩኝ ነው። ልጅነት ስትዩና ባርነት ስትዩ ምን ያህል እንትን እንደሆነ ልጠብቂያችሁ። ምክንያቱም እኔ የልጅነት ስልጣን አለኝ ስል ድፍረቴን አስቢው። የት እየዋልኩኝ ነው እኔ የልጅነት ስልጣን የነበረኝ? የት እያመሸው ነው የልጅነት ስልጣን የነበረኝ? ትላንት ቆሽሽ ግን እንደ ሰው ኖሬ እኮ እኔ ምንድነው በሳል የሚባል እድሜ ላይ ደርሻለሁ። ያንን እንኳን ራሴን እንትን ብዬው አላውቅም። እኔ እኮ ልጅነት እኔ የእንጀራ ልጅ ነኝ እንደ እል ነበር በኮንፊደንስ። እና ግን ባሪያ መሆኔን የተቀበልኩ ነው ዝቅታዬን ያወቅኩት። ባሪያ መሆኔን የተቀበልኩ ቀን ነው እምነት ሰው ላይ ያሳደርኩ። ሰዎች የሚያመኑኝ እኔ የሚያመንኳቸው ባሪያ መሆኔን የተቀበልኩ ቀን ነው በትክክል መኖር የጀመርኩት፣ ለመኖር የጓጓሁት። ወላሂ በጣም እኔ አሁን በጣም የሚገርመኝ አንድ ነገር ልንገርሽ። በቃ ያኔ ብሞት ደስ ይለኝ። ሻሃዳ ያዝኩ ቀን በቃ ጽድት ያልሽ ነሽ ሲሉኝ ያኔ ሙስት ብል ደስ ይለኝ ነበረ። ግን ተፈልጌያለሁኝ ማለት ከዚህም በኋላ በጣም ለብዙ ዓላማ እፈልጋለሁ ብዬ አስባለሁ። እና ከዚህ በኋላ ላለኝ ኖሮ ደግሞ ጉጉት ብዬ ነው መኖርለት። ምክንያቱም ኃጢአቴን በቃ በቀን እየተናዘዝኩኝ አስታፍሮላ እያልኩኝ ልጄን ደግሞ ቁም ነገር ላይ አድርሼ እንደ ነቢል በቃ ሰው ፊት ምናምን አይቸው ሁሌ ነው የምለው። እና ነቢልን በጣም ነው እንትን የማደርገው። ለዛ ነው እንደ ነቢል የምለው። ትላንት የጻፍኩለት ነበር። ለዛ ነው። እና ለዚህ ማለት ለምን መታየት እንደፈልኩ ታውቂያለሽ? በተለይ ሀገሬ ላይ በቃ አትረቢም ተብያለሁ። በቃ አትረቢ ማለት በቃ ቤተሰብም ሳይፈልግሽ ፈጣሪም አይፈልገኝም ብለሽ አምንሽ ምናምን መኖር በጣም ከባድ ስለሆነ ነው የምነግርሽ እንደዚህ። እና እንደ ልጅ ሳትስቂ አድገሽ ምናምን ደግሞ አዋቂነትሽንም ደግሞ ተሸማቀቅሽ ኖረሽ ለልጅሽ የምትነግሪው ታሪክ ሳይኖርሽ ቀርቶ ሲጠይቅሽ በእንባ እያዋዛሽ ልጅሽን እየሸወድሽ ኖረሽ የሆነ መጨረሻ ላይ እንኳ ጀግና ሳይልሽ መሞት ከባድ ነው። እና ልጄ ጀግና ብሎኝ መሞት እናት ነው መሆኑ ብዬ አስባለሁ። አልሐምዱሊላ ልጄም ትሁት በቃ የለም አላህን የሚፈራ። ስለ ልጄ ልንገራችሁ በኋላ ልጄ እኔ ልሰልም ሳስብ ሻሃዳ ያዝኩበትንም ቀን ረሳሁት። እኔ ልጄ ልሰልም ሳስብ ምን አልኩት መሰላችሁ? ባባ አልኩት፣ ጠራሁት። እና በጸሎት ነው ስሙ በጣም ነው የሚያምረው። በጸሎት ነው የወለድኩት። ማለት ምንም ስለሌለኝ ልጅም እዛ ጋር እምቢ ብሎኝ ስለነበረ ድንገት ስለተወለደ በጸሎት ነው ያልኩት። እና በጸሎት እኔ እኮ ልሰልም ነው አልኩት ማለት ነው። እና እኔ የጠበቅኩት ምንድን ነው እንዴ እናቴ ለምን ይለኛል ብዬ ነው። በጸሎት ልሰልም እኮ ነው ስለው እንዴ ጥሩ ነው አለኝ። አሀ እንዴት ጥሩ ነው ትላለህ ስለው አሀ ዳንሽ እኮ አለኝ። ሲለኝ አዎ ዳንኩኝ፣ ግን አንተስ አልኩት። እኔ ታዲያ አንቺን ጥዬ እንዴት እኖራለሁ አለኝ ማለት ነው። ጾም ይዟል ብያቸዋለሁ። አይ እኔ እኮ አንተም እንድትሰልም ሳልፈልግ ቀርቻለሁ። ክርስቲያንም ብትሆን ችግር የለብኝም፣ ግን ጓደኞች፣ የአካባቢ ሰዎች ምን ይላሉ አልኩት። ስለው ከፈለጉ አብረውኝ ይቀጥሉ፣ ካልፈለጉ ግን ሌላ ሙስሊም ጓደኛ ይዛለሁ አለኝ ማለት ነው። የዛን ቀን እንዴት እንደተደሰትኩኝ
በቃ ነፍስና ስጋዬ ነው። በቃ ደስ አለኝ። ከዛ የነበርኩበት ሀገር ወጣቶች አላቃቸውም። በሰው ስልካቸውን እንትን ብዬ ቤት የጠራኋቸው እነሱ ደግሞ የሚያውቁኝ ምግብ ቤት እያለኝ ትልቅ ቤት እያለኝ ምናምን ነው። እና እንዴት ክፍል ቤት ውስጥ ምናምን ጥቁርቁር ብዬ ቁጭ ብዬ ማለት ድሮ ከሚያውቁኝ ጥቁርቁር ብዬ ቁጭ ብዬ ሲያዩት ምን ሆነሽ ነው ምናምን አሉኝ ማለት ነው። አይ ደስታ ለነገራቸው ነው ቁጭ በሉ መስለን ፈልጌ ነው ኮካ ገዛሁላቸው። እኔ ምንም እንደሚደረግ አላውቅም፣ ግን ለሰው ለጎረቤት ስጠይቅ አዲስ ልብስ ይለብሳል ብለውኛል። ፊት ሄጄ ገዛው ለራሴ ምናምን እና ሄጄ ኮካ ገዛሁላቸውና ሲገቡ ያዩት መጽሐፍ ምናምን እነዚህ የእስልምና እንትኖች የሶላት መማሪያዎች ምናምን አሉና እንዴ ማሻአላ ፍሬ እንዴት ጎብዘሻል ምንድን ነው ምናምን ሲሉኝ እንደዚህ አለቀሱና እኔ ለእናንቺ ምንም የምንልሽ ነገር የለም አሉ። በሁኔታዬ በጣም እንትን አሉ። ሻሃዳ ሰጡኝ። ልጅ ስለሆነ ሻሃዳ እንትን አያስፈልገውም አሉና የዛን ቀን እስልምናን ተቀበለን። ልጄ ከኔ ባሰ ማለት እየሄደ ቁርአን ይቀራና ይመጣና ለእኔ ይነግረኛል ማለት ነው። በሱ አፍ ሲሆን ሲጣፍጠኝ ቶሎ ስይዘው በቃ በዚህ መንገድ እስልምናን ተቀብለን ደስተኛ ሆነን እኔና ልጄ በቃ በጣም ተዋደን ነው የምንኖረው። ቤተሰቦቼ የተወሰኑ ቤተሰቦች አሉኝ ብያቸዋለሁ አይደል? አሳዳጊዎቼ እነሱ ደግሞ ያኔ ዘምዘም ውሃውን ለመፈለግ አብረውኝ ጥረት ጥረዋል ማለት በአይናቸው አይተዋል። የኔን መታመም በአይናቸው አይተዋል። የኔን ስቃይ በአይናቸው አይተዋል። ስለዚህ ይቃወማሉ የሚል እምነት አልነበረኝም። አብረውኝ ባይኖሩም ይመለከታቸዋል አይደል? ደግሞ እስልምና የቤተሰብ ሀቅ አለው የራሱ ደግሞ ያን አለው ብዬ ደውዬ ነገርኳቸው ማለት ነው። ሳትሰልሚ መኖራችን ማለት ነው። እኛ ጋር እኮ ጸበል ገብተው ድነው ሳይሰልሙ ይኖራሉ ሲሉኝ፣ አይ እኔ ደግሞ ለራሴ ነግሬዋለሁኝ ሰልማለሁ ብያለሁ። ስለዚህ አይታችኋል የኔን ስቃይ ትሞታለች ብላችሁ ከሌላው በሽተኛ ማለት ካጠገባችሁ ከነበሩ በሽተኛዎች የአንቺ ነገር ነው እንጂ እያላችሁኝ ነበረ። ጉበት የታመመ ሰው ኖሮ እሱ እንኳን መድኃኒት አለው የአንቺ ነው እንጂ እያላችሁኝ ነበረ። አላህ ግን ከሁሉም እኔ እንትን ብሎኝ ድኛለሁ። ስለዚህ እናንተ በቃ ደስተኛ እንድትሆኑልኝ ነው ስላቸው ከህይወታችን ውጪ አሉኝ ማለት ነው። እኔ ስቲል እስካሁን እየለመንኳቸው ነው ማለት በቻልኩት መጠን ብዙም ክብሬን ሳልለምን ለብቻዬም ስለምኖር ያን ያህል ጫና ያሳድሩብኛል ብዬ አላስብም። ያው ትናፍቃላችሁ። በተለይ ይሄ ብዙ ቤተሰብ የሌለው ሰው ያለውን አንድም ቢሆን ትናፍቃላችሁ፣ መሰብሰብ ትፈልጋላችሁ። የሆነ ደስ የሚል ጊዜ ሲኖራችሁ እነሱ ጋር መሆን ትፈልጋላችሁ። ያ እድል የለኝም። ግን አልሐምዱሊላህ አሁንም ሰራባቸው ሰዎች ሙስሊሞች ናቸው። ተቀጥሬ ነው የምሰራው ልብስ ቤት ውስጥ እንደ ዘመድ እንደ ጓደኛ ናቸው። በቃ ሲከፋኝም ሄጄ እነሱ ጋር አለቅሳለሁ፣ ስደስትም እነሱ ጋር እንትን እላለሁ። ብዙ ጊዜ በስራ ነው የማሳልፈው። አልሐምዱሊላህ አሁን ደስተኛ ነኝ። አንድም ሰው እንዳያለቅስ ደስተኛ ነኝ። እኔ ወላሂ ለአዚም እኔ በጣም ደስተኛ ነኝ። ዱዓ አድርጉልኝ፣ ለልጄም ዱዓ አድርጉለት። ጥያቄ ካላችሁ አሁንም እቀበላለሁ። ዋው በጣም አንጀት የሚበላ ደስ የሚልም የሚገርም ታሪክ ነው እየነገርሽኝ ያለሽ እና ልጅሽ በመስለሙ ቀናው ነገር መሰለኝ በአንድ በኩልም ደግሞ እረፍትሽን ላይክ የልጅ እንትን ስለማውቀው ሊሆን ይችላል እና አይናው ምን ያህል ፔንፉል ጊዜ አብሮሽ እንዳሳለፈ ዮር ጆርኒ ላይ ቅድም ከነገርሽን ቦታ ላይ ምን ያህል ፈጣሪ ያለ ለአንቺ ብቻ ሳይሆን ለእሱም እረፍት መሆኑ ላይክ እንደዚህ አይነት ሰቆቃውስ ልጆች አለ አይደለ? ኢማጂን ከባድ ነበርና አላህ እሱንም ወደደው። አንቺን ብቻ ሳይሆን ለእሱም አዘነለት። የለም አልሐምዱሊላህ አልሐምዱሊላህ በጣም ነው ደስ የሚለው። ሰው ኢሞሽናል የሚያደርግ ታሪክ ነው። ሲጀመር የፈለገውን እንደሚመርጥ ማሳያ ነሽ። ልክ እንዳልሽውም የተማሩ በእውቀት የፈተሹ የተመራመሩም ብቻ ሳይሆን በህመምም በምንም ይሁን ፈጣሪውን የፈለገ በእውቀትም ለፈለገው ይገኛል። በጠሩት ሰዓት እንደሚገኝ ነው ዛሬ ምስክርነት ላይ እውነት ለእውነት ከልባቸው ከፍተው ፈጣሪ ወዴት ነህ እኔ በቃኝ ላሉት ሰው ይገኛል። እኔ አሁን በተአምራቶች ማምን ብዙን ጊዜ ጆርኒን ስብርብር ያለ ነበር። ምናልባትም ዛሬ ተአምራት የሚለው ነገር doesn't really exist ወደሚለው ከረጅም ጊዜ በኋላ
ታምራት ካለ በሰው ልጆች ላይ ይሄ ምስክርነት ነው። የሰውን ኤክስፒሪየንስ አከብራለሁ። ይሄ ሰው እንትን ብሎ ካለ በጸበል ዳንኩ በምን ሲለኝ ማስረጃ አምጡ ምን ሰው ነበር። ማስረጃ አምጡ። ላይክ እንዴት ሊሆን ይችላል? ሰው እዛ ዙሪያችሁ ማን ገብቶ ነበረ? በሪከርድ አለ ወይ? ወይስ እናንተ ትሪክ ያደርጓችሁ ነገር ጭስስ ተጨሶባችሁ ቢሆን የሆነ ድራግ ተደርጋችሁ ሊሆን ይችላል እንጂ የሆነ ነገር እንደዚህ እምል ሰው ነበርኩኝ እኔ ማለት ነው። ረጅም ጊዜ እንትን ሳይሆን በቃ ካለማመን ቦታ ስለቆየኝ ያንቺ አይነት ስቶሪዎች ደግሞ እንድናምን የሚያደርገናል አይደል? በሰው ልጅ ተሞክሮ ውስጥ ፈጣሪ ለፈለገው በየትኛውም መልኩ መሄድ ይችላል። በመድኃኒት በፈለገው፣ በህይወት በፈለገው በፈለገው እንደሚገኝ ማሳየን እና ጥያቄን ሲቀጥል ምናልባት አለማወቅሽ ስላለፈ ሃይማኖትሽ አሁን ላይ ደግሞ ከገባሽ በኋላ ያኛው ሃይማኖት እንደዚህ ነበር ብዬ ላነሳልሽ አልችልም። ኮዝ ያው ልጅሽም ሰንበት ትምህርት ቤት አንቺም ስትማሩ የኢየሱስ ክርስቶስን አምላክነት የሚሰበክበት ሃይማኖት ነው። ዞሮ ዞሮ እድሜ ልክሽን ከየትኛውም ኑሮ ሁኚ የትኛውም ሁኚ ይቅርታ ጥያቄ ስለሆነ መጠየቅ ስላለበት ነው። በዚሁ መጠቅለል እንችል ነበር፣ ግን እንደ ኩዌስችን ሬዝ የሚደረግ ነው። ከዛኛው ሃይማኖት እዚህ ጋር ፈጣሪ በየትኛውም ብነሱ ዘምዘሙንም ቢሰጡሽ ጥያቄ ኩዌስችን ይኖራል አይደለ? እዛ ጋር ስትኖር የነበረው ፈጣሪ ሰው ሆኖ በመለኮት በቃ የዛኛውን አስተምሮት እንዳለ ሆኖ እዚህ ጋር ደግሞ ኢሳ ነው የሚሆነው፣ ነብይ ነው። ያ ሁለቱን እንዴት ሆነልሽ? እንዴት ሊስማማልሽ ቻለ ጭንቅላትሽ ውስጥ? እንዲያውም ያኔ ነው ትክክል ያልነበርኩት። ያኔ ነው እንዴት ሰው ማለት ሞተ ተቀበረ ምናምን እየተባልሽ ያኔ ነው እንዲያውም ጥያቄ ሊነሳ የሚገባው የነበረው ማለት ነው። አሁን ላይ በቃ በጣም በግልጽ እንዲያውም ያኔ ነበር መጠየቅም የነበረብኝ ያኔ ነበር። ያው ትኩረትም አለመስጠት ሲቀጥል እንደገና መጠየቅ መመራመር አይቻልም በሚለው ሂደት እየኖርን ስለነበር እንጂ ግልጽ ያለ ነገር እኮ ነው። ኢየሱስ አምላክ እንዳልሆነ እየነገረሽ አንድም ቀን በእኔ አምላክ ነኝ ሳይልሽ አንተ አምላክ ነኝ እያልሽ አስገድደሽ ስታመልኪው የነበርሽው አንቺ ነሽ፣ እኔ ነኝ እንጂ አንድም ቀን እኔ አምላክ ነኝ እኔ አላለም። የኔን መንገድ ተከተሉ እንጂ እኔ አምላክ ነኝ እኔን መኑ ያለበት ቀን የለም በየትኛውም መንገድ ማለት ነው። ያው እኛ ግን በነበረን ማንነት አንተ በግድ አምላክ ነህ እያልን ጨርቁን ይዘን ስንከተል ኖረናል። ስዕለ አድኖዎችን ስንሳለም ስናዘቀዝቅ ኖረናል። እስቲ ይሄ ሳምንት ትዝ ይልሽ ከሆነ ምናልባት እኔም እየረሳሁት ነው በእርግጥ ምክንያቱም ሲወጣ ነው አላውቅም። ትላንትና ሰሆን የነበረው ሁሉ እየረሳሁት ነው። በተለይ ይሄ ሳምንት ያዘቀዘቁበት ሞተብኝ ብዬ ፍርድ የለም ብዬ የማስብበት ማልሳሳምበት ማልተቃቀፍበት ማለት ይሄን ሳምንት ታውቂዋለሻል። እንትን ህማማት የሚባለው ሳምንት ነው ለምሳሌ ይሄ ሳምንት እና በዚህ ሳምንት ኢየሱስ እኮ የፍርድ ጊዜው ነውና የሚወገርበት የሚታመምበት የሚቆስልበት እና ፍርድ የማይሰጥበት ዘመን ነው። ብትሞች እንኳን እንትን የማይሰጥበት ሳምንት ነው ለምሳሌ ይሄ ሳምንት እና ይህን ሳምንት ተቀብለሽ መኖር በራሱ በጣም ከባድ እኮ ነው ማለት ሙስሊሞች ይሄ እንትን ስለማይላቸው ነው ለአንቺ የምነግርሽ። ምክንያቱም ህማማት ዘመን ማለት ባዶ እግራችን የሄድንበት ሞቷል። አሁን ለምሳሌ ማን ጠበቃት? እሱ የሞተ ጊዜ እሱ አምላክ ከሆነ ማን ጠበቃት ብለሽ ጥያቄ ብታነሺ አስበሽዋል? ስትሞቺ ደግሞ ጅናዛሽ ሄዶ በቃ ኦልሬዲ ወደ ቀብር ነው የሚገባው። ፍታት እንኳን የለሽም። ያ ፍታት ካዳነሽ እንኳን ምናልባት እኮ ይሄን አጋጣሚ አታገኝ ምክንያቱም ኢየሱስ ሞቷል የሚለው እንትን ላይ ነው የነበር ነውና ይሄን ጥያቄ ትላንት ነበር ማንሳት የነበረብኝ ዛሬ አይደለም። ይሄን ጥያቄ ማንሳት የነበረብን ትላንትና ነው። ያው ግን ትላንትና የጨልሟል ነበር። ከጠመምሽ ነው እኮ ይላል አይደል? ከጠመምሽ ማንም ወደዛ ቢልሽ ወደዚህ ቢልሽ ምንም ነገር የለም። እና ጥምምም ስለነበር ያልኩትኝ ነው እንጂ እኔ እኮ ያደግኩበት አካባቢ ሙስሊም በነገራችን ላይ ሙስሊሞች ስስታሞች ናቸው። የእውነቴን ስነግርሽ ማለት ነው። ስስታሞችን ብቻ ሳይሆን እንትኖችም ናቸው። ምንድነው የሚባለው በቃ የሆነ የያዙትን ነገር የመንገር እንትን የላቸውም። እንደዛ ምለው ዝም ብዬ ሳይሆን የነበሩ ጓደኞች እንትኖች ናቸው። የነበሩን ጓደኞች ሙስሊሞች ናቸው። አንድም ቀን ግን ስለ እስልምና እንደው ትንሽ እንኳን ጣል አድርገውልኝ አያውቁም። ጭራሽ አብረን ነበረ እንትን የምንለው የሆነ የምንኮምደው ማለት ይቻላል። እና አሁን ያለው ነገር ትላንት ቢኖር በጣም ብዙ ለምን በዚህ በኔ የኔን ህይወት እያለፉ ይኖሩ የሞቱ ብዙ ጓደኞች አሉኝ እና አሁን ሳስበው እኔ በጣም እድለኛ ነኝ። ለያውም ከሌላ መንገድ መጥቼ ማለት ነው። እህቶቼ ቢኖሩ ኑሮ እንግዲህ አላህ ይማራቸው በዛ ሙስሊሞች ሆነው የሞቱት ማለት ነው። ምነግርሽ በቃ የሚነግርሽ የለም።
አንድ ነገር ጥለውልኝ ቢሆን ኖሮ ምናልባት እየተንጠፈጠፈች እዚህ ልክ ሳልደርስ ጥያቄዎች የተመልሰውልኝ ሊሆን ይችል ነበር እና አሁን ስጠይቃቸው አሁን እናቅ ነበር ሲሉኝ እናድዳሉ። ስስታሞች ናችሁ ነው የምላቸው። ለምንድን ነው የማትናገሩት? ማለት ብቻችሁን ለመግባት ነው፣ አብረን ብንገባ ምን ችግር አለው ሁሉ ብያቸዋለሁ። እና እኔ በእርግጥ አንድ ነው ብዙ ሰው የሚጠይቅ ጥያቄ ስለሆነ ነው በዚሁ እናንተን ባትጠይቁኝ። ከዚህ በኋላ አንድ ካንሰር አይደለም፣ አንድ የማህፀን ህመም አይደለም፣ በጣም ከዛ 10 እጥፍ ነው ቢመጣ ያገኘሁት ትልቅ ነውና ማለት የፈለገኝ የመረጠኝ ሊያድነኝ ነው። የትላንት ልጅነቴን የባከነውን ያንን ያልተኖረ ልጅነቴን ሊያስተካክልልኝ ስለሆነ ወደኋላ የምልበት ነገር የለም። በእምነቴ ላይ ግን አልሐምዱሊላ አሁን ኢየሱስ ጌታ ሳይሆን ኢሳ መልክተኛ ነብይ እንደሆነ አውቄያለሁኝ እና በነብዩ መሐመድ አምኛለሁኝ። እኔ ምንም ቢመጣ ያው እኔ እንትን ላይ ኖረኝ ይችላል። ይሄ እንደሚባለው የእምነት ማነው የትምህርት ወይም ደግሞ የማስረዳት አቅም ላይ ኖረኝ ይችላል። ግን የኖርኩትን ስለሆነ የምናገረው እውነት ነው። የኖርኩትን ነው የምናገረው። ይሄ ከመጽሐፍ ጠቅሼ ከእንትን ጠቅሼ አይደለም። የኖርኩት በህይወቴ ላይ የተከናወነውን ነው እየተናገርኩ ያለሁት እና በእድሜም ተለቅ ያልኩ ስለሆነ ህይወትን በደንብ ያስተማረኝ ነኝ በተለያየ መንገድ ማለት ነው። ምክንያቱም እኔ የኖርኩት አሁን ወደ 40ዎቹ እየተጠጋሁ ነው እና ይህን እድሜ አልኖረውም። ይህንን የኖርኩትን የሄድኩበትን እድሜ አልኖረውም። ያለችውን እድሜ ጥፍጥ አድርጌ አላህን እየተገዛሁ ከመስገጃዬ ሳልነሳ ኢንሻአላህ ለልጄ ዱዓ እያደረኩ ለሚመጡት በቃ ለዘሮች አጠቃላይ እያደረኩ በሞት እመርጣለሁኝ። በቃ ይሄ ነው የኔ እንትን እና ልጅሽ ከማን ጋር ነው የሚኖረው ለሚለው እኔ ልጄ ጋር ተለያይተን አናውቅም። የሆነ ጥያቄ ታስጠይቁኝ እኔና ልጄ አንለያይም መቼም በሞት ብቻ ነው የምንለያየው። አላህ ሲጠራው እንለያያለን። አብረን ያለ ነው እንግዲህ ስድራው ይወጣ ይሆናል ኢንሻአላህ ገና ብዙ እናያለን። ሰው ቤዚክሊ ስለ ነብዩ ያለሽ አረዳድ አሁን ላይ ስታንድሽ በጣም ደስ የሚል አረዳድ ነውና ያው የሁላችንም እስልምና ትምህርት መሰረት አላህ መጨረሻውን ቁርአን ያወረደልን ትልቁ ተአምር ነብያችን ሰለላሁ ዐለይሂ ወሰለም የዓለም መልእክተኛ የተላኩበት ለጂኒዎችም ለሰው ነውና ስለዛኛው አስተምሮ ላይ ሰይጣን ያዘኝ ተብሎ ጸበል ለጸበል በሽታ እንዳለ ሰይጣን ነው ተብሎ ስትንከራተቺ ነው አሁን የምታውቂው ስለሆነ ማለት ነው። ሶ when it comes to እስልምና ሰይጣን የሚባለው ነገር የለም በፍጹም። እና ላይክ how did you like እዛ ጋር ትሪክ ተደርጊያለሁ ብለሽ ተሰማሽ ወይንስ እዚህ ጋር የነበረሽ አንደርስታንዲንግ አዲ ያደረገልሽ እውቀት ነበር ወይስ እንዴት ተቀበልሽ? ሁለተኛም ደግሞ ጥያቄ ነብያችን ሰለላሁ ዐለይሂ ወሰለም ነብይ አድርገሽና ቁርአንን እንዲሁም ደግሞ ትምህርቱን ከዘምዘሙ ያንቺ ተአምረው ስለሚቀርብ ጥያቄው ሮል እንዳያረግ ሰው ሁለቱን አያይዘሽ አንድ ላይ አስኪጂ። ሲጀመር ቅድም እኮ አልሰማሽኝ መሰል እንጂ ሰይጣን ሳይሆን ያዘኝ ልትመረጥ ስትፈልጊ በሆነ መንገድ ይመርጥሻል አልኩሽ እኮ። ሰይጣን አልነበረም ያዘኝ። ሰይጣን ቢሆንማ ኖሮ ስንት ምለፈልፍበት ስንት ጭሳጭሶች ሞቅ ያለው ስንት ነገር አድርጌያለሁኝ እኮ። ሌላውን ትተሽ እኮ ምናልባት እሸወር ነበር። እዛ ሄጄ በሄድኩባቸው ጸበሎች ውስጥ አንድ ቀን ጮኬ አላውቅም። አይቻቸው ጭራሽ የሰዎቹ ህመም አሳመሞኝ ነበር መመጣው ማለት በጣም ትልልቅ ሀብታም የሚባሉ ሰዎች በጣም ብዙ ነገር ያላቸው ሰዎች እዛ ሰይጣናቸው ታስሮ ተብሎ እዛ በቃ ያሃን ማንነታቸውን ጥለው እየወደቁ እየተነሱ እያየሁኝ ጭራሽ ፈርቼ ነው መመጣው። እኔ አንድ ቀን ጮኬ አላውቅም እና ምን እላለሁ ልግመኛው እኔ እላለሁ ለራሴ ስም ሰጠው ነበር። የኔ ኧረ ድምጽ የለውም እላለሁ ማለት ነው። እና ራሴን አስሬው ነበር። ራሴን ሰዎች በሚሰጡት እንትን ሄጄ ነበረ። አይናገርም የኔ ረዱዳ ነው የኔ ቆይ እዛኛው ጋር ይናገራል እያልኩኝ እጣ እያወጣሁኝ ወረቀት እየቀደድኩኝ የሚካኤል ይሻላል የገብርኤል ይሻላል እያልኩ እጣ እያወጣሁኝ በየሀገሩ ሲሄድ የነበረው ተረድተሽኛል። ግን የሚገርምሽ ያ አይደለም እኔ ስመረጥ ነው። እኔ አሁን ሰይጣን ምናምን ይዞኝ አይደለም በቃ ተአምሩን ሊያሳይብኝ ወይም ደግሞ ይቺ የመጥመሜ ነገር የመሀይብነቴ ጥግ ወረቀት ገልጬ ስለማላይ በቃ ራሱ ገለጠኝ። እኔን በቃ በዚህ መንገድ አድርጎ ይሄ በደካማ ጎኔ ማለት ይሄ በቃ በምሰራቸው ስህተቶች በኩል እንዴት ብዬ ልንገርሽ ማለት ማህፀን ማለት ምን እንደሆነ በደንብ ትረጅኛለሽ። እና በእኔ ሴንሲቲቭ በሆነው ፓርቴ አልለወጥ ስለው የነካብኝ መንገድ የምን ሰይጣን ምንም አልነበረብኝም የለብኝም። በቃ ሊያጸዳኝ ፈልጎ ያችን ነገር በህመም ተገለጠና እንደዛ ሆነ። ልክ ያኔ ዘምዘም ውሃ እንትን ስል አንቺ ምልክት እኮ ነበረው። የሚገርምሽ የባህል ሐኪሙ ያለቅስ ነበር ባየኝ ቁጥር ይሄኝ ነበር ምለው። ዘምዘም ውሃውን ባረኩኝ በ15 ቀኔ ነው ምናምን ሄጄ ይሄን ቼክ አድርገኝ ስለው ምን ተጠቅመሽ ነው ያለኝ።
የሚገርምሽ ነገር ምልክቱ እንኳን የለም። የምን ሰይጣን ነው? አልጮኩ አለፈለፍኩ፣ እንቅልፍ ነው የተኛሁት። በቃ እረፍት ነው የሰጠኝ። በተኛሁበት ነው የተዳበስኩት። በቃ ምንም ይሄ እንትን አይደለም። ይሄ በዚህ ጋር በዛ ጋር ማንም ምንም ቢለው የሚለወጥ ነገር አለም። እኔ ያገኘሁትን ነው እያወራሁ ያለሁት እና ይሄ ሰይጣንን ጉዳይ እዛው እንትን፣ የነቢያችንን ጉዳይ ግን በጣም ስስት ነው የምልላችሁ። ትላንትና ስሰማው የነበረው ነገር አለ ማለት እኛ ቤት ይወራ የነበረ በጣም ምሰማው የነበረና ንቀቴ እውነት በጣም ማፍረበት። አሁን እንኳን ስማቸውን ስጠራው ያሳሱኛል። እንኳንስ ደግሞ አለማወቄ በጣም በቃ የሚያመኝ ይሄኔ ነው ማለት እሳቸውን የተገነዘብኩበት መንገድና የሰው ስም አሁን መሐመድ ብዬ ስጠራ እጨነቃለሁ። ምክንያቱም ትላንትና ያንን ቆሻሻ ነገር አውቀዋለሁ። ቤታችን ውስጥ ሲወራ የነበረው ስትሸመድጁ የምታድጊው ነገር አለ። በፎርጅድ ሀሳብ እንዲያርገው እኮ ነው ሙስሊሞች እንዲህ ብለው እንደዛ ብለው እኮ ነው የሚሉትን እየሰማ ያደግኩበት መንገድ አለ። ይሄን ቸር፣ ደግ፣ ሩህሩህ፣ አዛኝ በቃ ለእኛ ደግሞ በጣም የሚገርሙ ለእኛ በጣም ብዙ መስዋዕትነት የከፈሉ በቃ ምን ልበልሽ በቃ ብቻ እኔ አላውቅም። አላህ ያንን ነገሬን ይቅር ካለ ብሎኛልና ካለኛ አልልም ብሎኛል። ይቅር ብሎኝ ነው ያለፈውን ነገር ስለማውቀው በደንብ ደስ ብሎኝ የተቀበልኳቸው፣ ተቀብያቸውም ተስማምተውኝ በቃ ማለት ውድድ አድርጊያቸው ነው የምኖረው። አልሐምዱሊላህ አልሐምዱሊላህ። ሰው እስልምና ከሰጠሽ ነገሮች አንቺ ብዛቱ ስለኔ እንጃ ሊስቱን ብንቆጥረው ብዙ ነው እና አልሐምዱሊላህ በጣም ትልቅ ምስክርነት ነው እየሰጠሽ ያለሽው። ሌሎችም ጋር ቢደርስ ቅድም ልክ እንዳልሽው ነው በህይወትሽ በተገለጠ እንደተመረጠ ሰው ነው። ያ ሰይጣን ያልኩሽኝ ፊዚካሊ ኖርማሊ እንትንም የፊዚካልን ፔን ይሁን ራስ ምታትም ሁሉ ነገር ሰይጣን ጋር ሪሌት ስለሚያደርጉት በዛ ተረድተሹ ከነበረ በእስልምና ጋር ያው ያ ነገር እንደማይሆን ኢንቲቲ እንዳልሆነ ስታስቢ ምንድን ነበረ እሱን በደንብ አድርገሽ መልሰሽልናል። የሚገርም ነገሮችን እያነሳሻለሽው እና ለመጨረሻ ጠቅለል አድርገሽ ያው ብዙ ስለገለጽሽው አንቺንም ማድከም እንዳይሆን ማስተላለፍ የምትፈልጊው መልእክት ካለ ለማንኛውም ሰው ቢደርስ ብለሽ ለምትዩ ሰው አንድ፣ ሁለተኛ ደግሞ ሰምታችኋል የምላት ነገር አለችኝ እና አሁን ላይ 2 ደቂቃ ወስደሽ ያንቺን ሐሳብ ከተጠቀለልሽ በኋላ ሰምተው ካልሆነ እስልምና ምንድነው የሚከተለው አንቺ የተከተልሽው አምላክ ማንን ነው የሚል አልደረሳቸው። ልክ እንዳልሽው ስስታም መሆን አልፈልግም እኔ ሳይደርሰኝ ስለቆየው ያልደረሳቸው ካሉ ደርሷቸውም ደግሞ ሙስሊም ሆነው አንዳንድ ጊዜ እዚህ ሆነን የምንዘናጋው አለ አይደል ሪማይንደር ሰምታችኋል ወይ 837 ሰው እኛ የምንከተለው አምላክ ይሄ ነው የሚል ባንቺ አፍ ምስክርነትን እድሉን ባገኝም ብለሽኝ ስላልሽኝ እሱ ነው ትልቅ ምስክርነት ለኔና የህይወትሽ ምስክርነት በተጨማሪ እሱን እንድታደርሽልኝ አድርጊና ሌሎቹ ደግሞ ጥያቄ ካላቸው በተራ እየገቡ ይጠይቁሻል። አመሰግናለሁ። ያው ልልብስ ምንድነው ማንም ሙስሊም ማለት እኔ አሁን በህይወቴ የማሳየው ነገር አለ። በተቻለኝ መጠን እስልምናን በተቻለ መጠን በእኔ አቅም ማንም ሰው እስልምና መግለጽ አይችልም። በነገራችን ላይ እስልምና በጣም ከባድ ነው። የእስልምና ህግጋት ቢተገበሩ ይሄ የምናያቸው ቆሻሻ ነገሮች በሙሉ አይኖሩም። ምክንያቱም ህጉ በጣም የሚገራርም ነው። ግን በተቻለን መጠን የቻልነውን በአቅማችን ነፍስ እያሳይዘን በቃ የምናደርጋል ከጎረቤት ጋር ከጓደኛ ጋር ከቤተሰብ ጋር ከልጅ ጋር ከእያንዳንዱ ነገር በሶላታችን በሁሉም ነገር ሰዎችን መጥራት ምንችል የግድ ቃል ማውጣትም ላይ ይጠበቅብን ይችላል። ስብዕናችን በራሱ ሰዎችን ሊጠራ ይችላል። ለምሳሌ በእኔ ህይወት ሰሞኑን የደረሰውን ልንገርሽ። ረመዳን ላይ ስራ አልነበረኝም እና ግን ቀኑ ሙሉ የሆነ ወደዛ ወደዚህ ብዬ ማታ ላይ ሁሉ ነገር ይከናወን ነበር። በቃ ማፍጠሪያ በደንብ ተሰቃሽቶ ምናምናምና ክርስቲያኖች ናቸው ጎረቤቶቼ እና እንዲህ እያለ ረመዳን አለፈ። በጣም ደስተኛ ሆኜ አለፈ እና ረመዳን አልቆ ትላንት ነው ከትላንት ብቻ በስልት በአምስት አካባቢ በአራት አንድ ጎረቤቴ የሆነ ነገር ሲጠይቁኝ አከራይ አላህ አለኝ እባክህ ብዬ ወጣሁ ማለት ነው እና የጎረቤቴ ልጅ አንቺን አላህ አመንኩት አለች። አየሽ ያኔ እጭ ምናምን ብዬ ቢሆን ኖሮ እሳ ላይ የሆነ ስራ አልሰራም ነበር ማለት ነው። ያንቺን አላህ አመንኩት ያቃለኔ ከባድ ነው። የኔን አላህ ያመነችው ለምንድን ነው በባዶ አላህ አለኝ እያልኩኝ ማታ ላይ የምታየው ነገር ስናፈጥር እኔና ልጄ የምናደርጋቸው ነገሮች እነሱን ቀልብ ገዝቶ ነበር ማለት ነው። ከመብላት የዘለለ እናስብ ማለት በመብላቴ ሳይሆን የነበረኝን ነገር በደንብ ስለምታውቀው ነው። እና ሙስሊም ሁላችንም ሙስሊሞች የምናምን እውነት ይዞ ሰው ለምን ይፈራል?
እኔ በጣም የሚገርመኝ እውነት የያዘ ሰው ለምን ይፈራል? ውሸት ይዘው አይደል እንደ አደባባይ ወጥተው ኢየሱስ ጌታ ነው እየተባለ ሌሎች ነገሮች እየተባሉ ጠንቋይ ያድናል እየተባለ ምስክርነት እየተሰጠ እውነት የያዘ ሰው አንድ ቃል ተናግሮ ሰውን መመለስ እንዴት ያቅተዋል? ለዛውም ደግሞ የተሻለ ሰው እያለ በቃ ብቁ ሰው እያለ እኛ መሀይዎቹ እንኳን በቃ የሆነ እንዲህ ቢሉ እያልን በቃ የሆነ ስሜቱ ካለን እነዚህ አወቁ የሚባሉ ሰዎች ምን አለ አንዳንድ ቃል ጣል ቢያደርጉ ለጎረቤቶቻቸው። የግድ ናልስበክህ አይደለም እኮ በመኖር በሂደት ያለህን አንድነት የነቢያችንን መልእክተኛነት በአንድ ቃል መናገር ቢችሉ ሁልጊዜ አንደበታቸው መልካም ቢሆን። ሲቀጥል ደግሞ ሙስሊም ሲኖረው ያምርበታል እና ሁላችንም ሙስሊሞች ብንኖረው በጣም ደስ ይለኛል። ማለት እስልምና ዝም ብሎ እስልምና መሆን አይደለም። እስልምና ከመቀበል የዘለለ ነው። እስልምና ሻሃዳ ከመስጠት በኋላ ያሉ ነገሮች ስራ ናቸው። በጣም ብዙ ስራ ይጠይቃል። ዝም ብሎ እስልምና ሰልም ያለሁና ተብሎ ቀሚስ ቀይሮ መዞር ብቻ አይደለም። ብዙ ነገር ይጠይቃል። በጣም ብዙ ነገር። አዎ ዱንያ በጣም ከባድ ነው። አሁን ያለው ነገር በጣም ከባድ ነው። ግን ኮንትራት ናት፣ ትንሽ ቀናት እና ያለችን ባለችን ጊዜ ሁላችንም እምነታችንን በደንብ ብናሳይ እና ብዙ ሰው ብንጠራ ደስ ይለኛል። እየሄደች ነው አገሪቷ፣ በጣም መንገዷን እየሳተች ነው እና መንገዳችን ደግሞ እኛ በተለይ ሰለምቴዎች ደግሞ ለመናገር ትላንትናችንን ስለምናውቀው ዛሬ ለመናገር ብቁዎች ሆነናል። ትላንትናችንን ስለምናጣቅስ እኔ ሳልሆን ብዙ የተማሩ ብዙ ሰዎች ስላሉ ማለት ነው። እኔ እንኳን አቅሜ ብዙ ማስተናግዳቸው ነገር በውስጥ አሉ። በቃ የተለያዩ ትልቅ የሚባሉ ሰዎች እና አንዳንድ ፖስት ማድረጋቸውን ነገር ወይ ደግሞ የሆነ ቦታ ገብቼ ምስክርነት እንትን ስል በውስጥ ይጽፉልኛል ወይ የስድብ ነገር ምናምን እንትን ይሉብኛል እና በእኔ አቅም እንኳን እኔ እንኳን ስድብ የለኝም። አልሐምዱሊላ ስድቤን ሁሉ አጥፍቶብኛል እንጂ በጣም ተሳዳቢ ነበርኩኝ። ስድቤ ሁሉ ከምላሴ ላይ ጠፍቶብኛል ማንነቴን ስለቀየርኩኝ አልሐምዱሊላ። ይሄ ነው እና ሰምታችሁ ከሆነ እኔ በዚህ መንገድ ድኛለሁ። እና እጃችሁ ላይ ያለው ዘምዘም ውሃ ብቻ አይደለም መዳኛም ነው። ትላንትና እከሌ ገዳም እከሌ ጸበል ምናምን የሚል ሰው ካለ እኛ እኮ አለን። ካመኑበት ቢበሉት ምግብ የሆነ ጽድት የሚያደርግ ለእኔ ሜካፕ ነው የሆነኝ፣ ለእኔ ሁሉ ነገር ነው የሆነኝ፣ ትክክል ነው ያደርገኝ እና በእምነት ቢጠቀሙት እሱ መድኃኒት ነው። ይሄ ነው የኔ ነገር። ቴንክ ዩ ሶ ማች። አላህ ይጨምርልሽ። በጣም ነው የምናመሰግነው። ጥያቄ ካላችሁ ሌሎቻችሁ መገብታችሁን መጠየቅ ትችላላችሁ። በጣም መሪየም ጊዜሽን ሰተሽ መተሽ በተደጋጋሚ ሀሳብሽንም ገልጸሽ ጊዜ ምንትን ብለሽ ምስክርነትሽንም ሰተሽ ገራሚ የሆነ ህይወትሽ ውስጥ የመጡ የነበሩ ሰዎች በአጠቃላይ ዘምዘም ውሃም ያመጣችልሽም ቢሆን ቻሌንጅ ያደረጉሽም ልጅሽም አንቺም ለዚህ ሁሉ ነገር ሁላችሁም ታች ያደረጋችሁበት መንገድ በጣም የሚገርም ነው እና አላህ ልጅሽን ያሳድግልሽ፣ ባይዘዌ ጥሩ ቦታ ያደርስልሽ፣ በእስልምና ነገ የሚጠራ ልጅ ያደርግልሽ እና አንቺንም የሚያስጠራሽ በጣም ጥሩ ውሳኔ ነው የወሰንሽው። ያለፈውን የማይቆጠርበት እንደ ምድርም ከነ ክብርሽ የምትኖሪበት እስልምናሽን መምረጥሽ እንደ ስብዕናሽን ተቀይሮ ራስሽ ምስክርነት በመስጠትሽ አልሐምዱሊላህ ዛሬ በመስማቴ። ከዚህም በኋላ ገና ብዙ ሴቶች አሉ። ያው የምታውቂው ነው የመጣሽበትን መንገድ። እንዳጋጣሚ የሆነው እኔ 4 ኪሎ ነው ተወልጄ ያደኩት እና የምታወሪያቸውን ነገሮች አውቃቸዋለሁ። አይ ዊሽ በዛን ዘመን ላይ ሆኜ በነበር ያልኩት ደቂቃ አሁን እያወራሽኝ አይ ዊሽ የማህፀን የሰርቪክስ እንደዚህ ካንሰሮች ብዙ ስፕሬድ አድርጎባቸው የሞቱም ሴቶችን አውቃለሁ። ያው ዩ ኖ what I mean ለሌ ፈለኩት እና ኢዝሊ ሳይታከም ሳይታወቅ ብዙ ያለፉ ሴቶች አሉ። አንቺ ራስሽ ኖቲስ ማድረግሽ ራስሽም ሰውነትሽንም ጭንቅላትሽንም ራስሽንም ማወቅሽ እና ኢቭን መዳንሽንም ማወቅ ትልቅ ነገር ነውና ላይክ በጣም አከብራለሁ አንቺን ጆርኒ። ከዚህ በኋላ ግን ብዙ ስራዎች ይጠብቁሻል። አንቺ መንገድ እንደዚህ ያጠፉ ብዙ አሉ። ስለ ሜዲካሉም ቢሆን በዚህ ሕክምና ዙሪያ ላይ ለማያውቁት አዌርነስን መፍጠር ከዚህ በኋላ መከላከያው መንገዱ ኢቭን ስለ እስልምናሽም ስለ ዲኑም ሞር የምታምረሽም ለሌላ ሴቶች የምታስተምሪ እንድትሆኚ አላህዬን ጸልይ ዱአ አደርግልሻለሁ። እኔ በጣም አመሰግናለሁ መሪየም፣ በጣም ነው የማከብርሽ። ሌላም ደግሞ ሶስተኛው ምስክርነት ከባዱ እስከ ሰሞኑን ከሰማሁት ቲክቶክ ላይ መጥቼ ሂሳባቸውን ሲያወራርዱ አይተናል። እና አንቺ ያወራረድሽበት ሂሳብሽን መንገድ ከጤናሽ ጋርም ጭምር ከቤተሰብ ጭምር ከህይወት ጭምር ከነፍስ ጭምር ከክብር ጭምር ሙሉ የሚበልጠውን አወራርደሽ ነው ያሸነፍሽው። እና እኛ ተምረን ካሸነፍነው
በህይወት ያሸነፍሽው የበለጠ ያሸነፍሽው ብዬ እንደ ካውንተር ሚዛን ይደፋለን እና አንድም ለስ የሚሆን አይደለም ያነሰ ሳይሆን እንደውም የበለጠው ሚሳብ ነው የመታሽው። አላህ ወደደሽና ያንን ሁሉ መንገድ እኛ አየን ከምንለው እጥፍ አሳይቶ አውጥቶ የሱ ባሪያ ያደረገሽ ደስ አይልም? ላይክ ናው ከዚህ በኋላ there is no going back። ወዴት ነው የምትመለሽው? ከሰላምሽና ከእረፍትሽ ቦታ ላይ እና አላህ ይጠብቅሽ፣ ልጅሽን የሚጠብቅልሽ ከሁሉ ነገር በላይ ዘምዘም ያመጣችልሽ ልጅ ምንም ይሁን ምንም ትርጉሙ እኔ አሁን እውቀቱ የለኝም ስለዚህ ነገር ኢንቮልቭ አድርጌ ምንም አላውቅም። ብዙ አሁን አምንበታለሁ አላምንበትም ብዬ ስለምነት ዲቤት ባላረግም ግን ደውልን ለአንቺ መድኃኒትን ለነፍስሽም ድህነትም የሆነውን ነገሮችን ኮኔክት እንድታረጊ ያርጋሻለችና ሁሌ በዱዓሽ አስቢያት። እኛም ደግሞ ያንቺን ታሪክ ስናስብ እሷን ነው የምናስታውሳትና በጣም እድለኛ ናት። አላህ ወዷታል እሷን ባንቺ ህይወት ኢንቮልቭ እንድታረግ። በጣም አመሰግናለሁ። ሁላችሁንም ጥያቄ ካላችሁ ጠይቋት። እኔ ግን ጨርሻለሁ። አላህ ያክብርልኝ። እሺ እኔ እህት ሶ ፕራውድ ኦፍ ዩ። በጣም ነው የኮራሁብሽ፣ ግን በጣም ነው የኮራሁብሽ። እሺ ጀግና ታንክ ዩ። እዚህ ጋር ያላችሁት አንዋር፣ ነቢል፣ ዛህራ ጥያቄ ካላችሁ ከእናንተን ጀምርና ሌሎችንም ገስቶቻችንን እናካትታለን። ፐርሰናል ጥያቄ ዲፕ አትሂዱ ያለችበት ቦታዎች ላይ እንዳትጠይቁ ፕሊዝ። በቃ ዘላይቶቻቸውን ቦታ ገብተን እንጠይቅ ምናምን እንዳትሉ። እኔ ጋር አይፈቀድም። በቃ ስኪፕ ሲደረግ ስኪፕ አድርጉ። ኦኬ ታንክ ዩ። ታች ፖስት ለምታደርጉ ለስራዎቼን በጣም አመሰግናለሁ። ኦልሬዲ አንድ ጥያቄ የዘለልኩት አለኝ ውዴዋ። መሪየም የሚለውን ስም ማን ያወጣልሽ? አንደኛ መሪየም የሚለውን ስም እኔም ስሜ እንዲቀየር አልፈለኩም ነበር። ምክንያቱም ሁልጊዜ ስሜ በተጠራ ቁጥር ጥያቄ እንዲቀርብ ፈልግ ነበርና እንደዚህ ምስክርነት እየሰጠሁኝ በቃ መሪየም መሆን አለብሽ ብለው የሆኑ ጀማዎች ናቸው ሲያወጡ እሺ ደስ ይበላቸው ብዬ አደረግኩኝ እንጂ እኔ በስሜ ነው መጠራት ፈልጉ። ለምን ስሜ በተጠራሽ ቁጥር ሰዎች ጥያቄ እንዲያነሱ ይፈልጋል። ፍሬ ቃል ሲባል ፍሬ ቃል ማናት የሚለውን ጥያቄ ለምን ሙስሊም ሆንሽ የሚለውን ጥያቄ እንዲጠይቁኝ ይፈልግ ነበር። ሁሉም ያው መሪየም ይሁን ሲሉ እነሱ ተቀብዬ እንጂ ስሜ ፍሬ ቃል ነው። አንቺ እኮ መብትሽ ነው ትችያለሽ። ከእስልምና ጋር ማይጻረፍ እንደዚህ ለጓደኝነቴ ክብር ነው እንጂ ለጓደኝነቴ ክብር ነው እንጂ ስሜ አሁንም ፍሬ ቃል ነው። አሽታግማል ከጎን ፍሬ ቃል ብለሽ እንደዚህ በክብ መሪየም ማለት ትችያለሽ። ፍሬ ቃል ብለሽ በክብ መሪየም ማለት ትችያለሽ። እሺ አላህ ያክብርልኝ ለጨዋነትሽ ጓደኞችሽን በማክበርሽ። እሺ አሁን ህይወትሽ ምን ላይ ነው ያለው? የመጨረሻ ምን እየሰራሽ ነው? በምንድን ነው የምትተዳደሪው? ወደ ፊውቸርም ደግሞ ምን ፕላኖች አሉሽ? እንደ ፊውቸር የምታስቢያቸውን ነገሮች መዝጊያ ያንቺን ህይወት ጥያቄ ነው። እሱ ምን አለ መሰለሽ ማንም ሰው በዚህ መንገድ እንትን እንዳይለኝ እኔ የምሰራው አሁን የሰው ቤት ተቀጥሬ ሰራው ደግሞ ልብስ ካውያ ሰራለሁ፣ የሰው ቤት ልብስ አጥባለሁ፣ ጧት ጧት ቁርስ ሰራለሁ። ብዙም ይሄን ማውራት አልፈልግም ነበር። ያው ግን ጥያቄ ከሆነ ይሄው ነው የኔ ስራ። ግን ደስተኛ ነኝ። ተብቃቅቼ ነው የምኖረው አልሐምዱሊላህ። ካውያ የኩል ሰራለሁ ከባለቤቱ ጋር። ጧት ጧት ደግሞ ሸራ ዘርግቼ ቁርስ ሰራለሁ። ምክንያቱም ትላንትና ሻይ ቤት ነበርኝ ብዬሻለሁ። ብዙ የህይወት ልምድ እሱ ነው። ግን የግድ መኖር ስላለብን ያገኘሁትን ስራ ነው የምሰራው። ምንም የምመርጠው ስራ የለኝም። የምኖረው አፋር ክልል ስለሆነ ብዙም አማራጭም የስራ አማራጭም የለም። ግን አልሐምዱሊላህ እኔ አሁን ባለሁበት ደስተኛ ነኝ። ይሄው ነው። አላህ ያግዝሽ። አላህ ያው ፎከስ ኦፍ ኮርስ እንዴ አይ ላቭ ኢት። ያንቺ የጥንካሬሽ በጣም ነው የሚገርመው። አይ ላቭ ኢት በጣም ኢትስ ኦኬ ነው። ጀግና ነሽ አንቺ። ሁለተኛ ልክ ዋናው ነገር ለልጅሽ የምታሳዩ ስነ ምግባር ነው። ካለፍሽበት የወጣሽበትን ነገር ትተሽ አሁን ላይ በላቤ በጉልበቴ ለፍቼ አገኛለሁ የምትል ጀግና ሴት ነው የወጣችው አሁን ላይና አንቺን ማበረታታት ደስ ይላል። ኮስ ጀግና ሴትን የማያበረታታ ያው እዛ ሰነፎችን ላይክ አይ ዶንት ኖ እዚህ ጋር ሜንሽን ማድረግ ለማልፈልገው ነገር ቀኑን ሙሉ ገንዘቡን የት እንደምናውለው የሚያውሉትም የምናውቀው ነው። ጀግና ሴት ደግሞ ሁሌ ጀግና ናትና በርቺልኝ። በርቺ። ገና ብዙ ነገር እንጠብቃለን ካንቺ። እድሜ ሄዷል ምናምን እኔ የማልሰማቸው ፖይንቶች አንዱ እሱ ነው። ላይክ ዩ ጀስት እንደ አዲስ ኒውቦርን ሲባል ሊትራሊ እንዳለ ነገርሽ ተትቶ አሁን አንቺ ዩር ኒውቦርን ኤጅ ጀስት ነምበር እድሜ ቁጥር የሚሆንበት ነው። በእስልምና ደግሞ ያ ነገሮች ለአግባብቲ የምታገቢበት ልጅሽን ትምህርት ቤት ኮሌጅ አስጨርሽ ብቲ
ገና ብዙ ምክንያት አንቺ ሞትን አሸንፈሻል። ለስጋ ሞት ዛሬ ትሞቺ ነገ ማተር አያደርግም እና ጀግና ሴት ነሽ እና I'm so proud of you በሱም ቢሆን የምታረጊውን ስራዎችም እናመሰግናለን። አፋር ያላችሁ ሰዎች የሄዳችሁ ዘይሯት፣ ሰላም በሏት፣ አግኟት። እዚህ ጋር ያላችሁ ሰዎች ፎሎ አድርጓት። ለማንኛውም አንዳንድ ሰዎችን እንቀበል። እዚህ ገስት ያሉት ወንድሞቼ እንትን ስላላላችሁ እድል በቃ ተነፍጓቸዋል። ሁለተኛ ጊዜ አይመጣም። ቀጥልና አንዳንድ ሲሆንስ እንዴት መቼኛ ፈተሽን ፋታ ማይሰጠሽን እናውራ ስንል እኮ ገባሽ እንዴ? ተነፍጓቸዋል ትላለች እንዴ? እንዴት ካሁን እየጠበቁ እንደዚህ ካላላችሁ ጭራሹን ለጣላችሁ። እዚህ ገስት ላይ ያላችሁ ምናምን ስትሉ ንፍግ ማል ስትገቢ አለማቋረጥ ፈልገን ነው። ሰላም አለይኩም ወአለይኩም መሪም ወደ ኋላ መልሰሽኛል። ለራሴ ማለት ነው የሆነ ጥያቄ ነበርና መለሽልኝና ማወቅ የፈለኩት እኔ ልጅሽ አሁን ያግዘኝ ነበር አብረን ነበር የምንሰራው ብለሽኛልና አሁንም ስራ እየሰራ ነው። ትምህርቱ ላይስ እንዴት ነው? ሁለቱም ማለት ነው የምሰራው። እሱ 9ኛ ክፍል ተማሪ ነው። አሁን የ15 ዓመት ልጅ ሆኗል። የ9ኛ ክፍል ተማሪ ነው። እኔ ነኝ የምሰራው። እሱ ቁርአንን ይቀራል፣ ትምህርቱን ይማራል። አሁን ተረጋግቷል። እንደ ልጅ እየተጫወተ ነው። ማሻአላህ አላህ እድሜውንም ጤናውንም አንቺንም ጠብቆልሽ ለቁም ነገር በቅቶ ያሳይሽ ነው የምንለው። እዚህ ጋር አዲስዬ ባይመለከተኝም ከታች የምጽፉ ልጆች አላችሁ፣ ውስጥ ገብታችሁ አውሯት። እዚህ ጋር ሳይሆን ማለት ነው። መርየምም በውስጥ ለሚያወሩ ሰዎች መልሽላቸው። መልስ ጥሩ ነገር ነው የሚጽፉት፣ ግን ውስጥ ላይ ገብታችሁ ጻፉላትና ትመልስላታላችሁ። ጀግና እናት ነሽ። አንቺ ባለፍሽበት ማንኛችንም ሰዎች ቤተሰቦቻችን አልፈዋል። ይሄ የሚካድ ነገር አይደለም። ስራ ክቡር ነው። ኢንሻአላህ እስኪ የምናወራበት ይሆናል። ለማንኛውም ጀዛኩሙላህ ኸይረን። ነቢል ቀጥል። طيب ما شاء الله مريم بارك الله فيكي ጆርኒሽን መተሽ ስላካፈልሽን ወላሂ በጣም ደስ ብሎኛል። አላህ Subhanahu Wa Ta'ala ለአንቺም የመራውን ቀጥተኛ መንገድ አላህ ለሁላችንም ለአንቺም ቤተሰቦች አላህ Subhanahu Wa Ta'ala ይሙላልን እላለሁ። በመቀጠል በጣም ደስ ብሎኛል። ቻሌንጆችሽ በጣም ከባድ ናቸው። እዚህ ግባ የሚባል በጣም የሆነ ከበድ ይላል። በመሃል የሆነ ሰላት ለመስገድ ሄጄ ያን ያህል አልሰማሁሽም እንጂ ወላሂ በጣም ደስ አለኝ። ቻሌንጆችሽ ያለፍሽባቸው መንገዶች ምናምን ይከብዳሉ። አይ ነው እረዳሻለሁ በትንሹ እና እኔ የሆነ እንደዚህ የሚመቻች ምናምን ከሆነ የምችለው ነገር ቢኖር ማገዝ የምችለው ነገር ቢኖር አንቺን ልጅሽን መቅረብ ፈልጋለሁ። ያኔ ቴሌግራም ካለሽ አብረን መቅራት እንችላለን። እነሱ ደግሞ በምንም ሳይሆን እንዴ የማውቀውን ነገር ላካፍለው ዝግጁ ነኝ። ቃል እገባልሻለሁ በዚህ። ሌላ ነገር ግን ብችል በጣም ደስ ይለኛል። ኖሮኝ ባደርግልሽ በጣም ደስ ይለኝ ነበር ወላሂ። ኢንሻአላህ ብቻ አላህ ካንቺ ጋር ይሁን። አሜን አለኝ። እሺ ታገኘዋለህ። በጣም ነው ደስ ያለኝ ነቢል። በቃ ሁሌ ነው ደግሞ ስላንተ ማሳየውም የምነግረውና ኢንሻአላህ ታገኘዋለህ። ደስ ብሎኛል ነቢል። ማለት በቃ በአንተ መታገስ በራሱ ማለት በደንብ እንትን ይላል። ገባ አንተን ሁሌ ስለሚያይም በደንብ ይጎብዛል። አሁን ይሄን ራሱ ከቁርአን ሲመጣ ስነግረው ይደሰታል። አግዘዋለሁ ኢንሻአላህ። በዙምም እንገባለን፣ እየተያየን እንቀራለን ኢንሻአላህ። አዲስ ቀጥሉ። በጣም አሪፉን ነገር ነው ያገዝካ። እኔ ደግሞ ልጇን እንዴት እንደወደድኩት በመከራም በምንም የልጅ ጓደኛ ልጅ ያለው ሰው ይገባዋልና I just love your kid። በጣም የጽናት ምሳሌ ነው። ገና 15 ማለት በጣም ሌላ ጭንቅላቱ መረበሽ የሌለበትን ነገር ነው። ብዙ በርደን ከእድሜው ቀድሞ እንትን ያለው ግን
still he chose his mom ደስታሽንን ያንቺን ህይወትም ቁርአን ምንም አላ ሪፊውዝ የሚያደርጉ ብዙ ልጆች አሉ ግን አንቺ አላህ ሲወድሽ ከነ ልጅሽ ነውና የሚገርም ልጅ ነው የሰጠሻላ በጣም ነው ደስ ያለኝ እሺ ሮፕ ሻሃዳ ሚዲያ ሰላም አለይኩም ቀጥል ዙ ላይክ ቀጥል በተራ ቀጥል ጥያቄ አድናቆትም ካላችሁ ቶሎ ጠይቁና ለክ ጨርስና ወራህመቱላሂ ወበረካቱ ውድ እህቶቼ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ማርያም ማሻአላህ ጀግና እህታችን ነው እና ቁጥርሽን ላክልኝና በውስጥ ካንቺ ጋር እናወራለን እሺ በውስጥ ጽይፈልሻለሁ እሺ ማርያም አብሽሪ ከጎንሽ ነን እሺ አለ አይዞሽ በርቺ በውስጥ መልሽልኝ ቁጥርሽን ብቻ ላክልኝ ኢሞ አለሽ አለኝ ወይ በኢሞ ወይንም በዋትስአፕ ያወራሻለሁ ቁጥርሽ ላክልኝ እሺ አብሽሪ አይዞሽ ከዙለካ ከጨረሽ ዘብሄር ወሎ እሺ ሰላም አለይኩም ሁላችሁንም ሰላም ብያለሁ እንግዲህ እኔ ከአዲስም ጭምር ነው ያለኝን ሐሳብ የምገልጸው በጣም የሚገርመው ነገር እኛ ራሳችንን እንድንጠይቅ ነው የምታደርጉትና እናንተ ሰለምቴዎች ወደ እስልምና ወደ ተፈጠራችሁበት እምነት የምትመለሱ እህቶቻችንና ወንድሞቻችን እኛ ቆም ብለን እንድናስብ ስንወለድ ከመጀመሪያም ከእናትና አባት ያገኘነውን በእስልምና የኖርን ሰዎች በጣም ብዙ የምንዘነጋቸውን ነገሮች ነው የምታስታውሱንና የመሬም እንትን ስሰማ እውነት ለመናገር እንደ በቃ ልክ እንደ ሴት ልጅ ነው እንባ የሚመጣውና ብዙ ሰዎች እንደዚህ አይነት እንትን ሲያደርጉ አልችልም በጣም ልዩ ስሜት ነው ያለው አላህ ዘብሄር ወሎ አፉ በለኝ እሺ አንዴ አዲስ የሆነ ኮሜንት አለ ሻሃዳ የሚል አለ ሐሳባቸውን ይስጡና ሻሃዳን ቅድሚያ እንሰጣለን ችግር የለውም አንድ ሰው ዘይሉካ እናመሰግናለን ስለመጣሽ ዘብሄርን ሆልደን ማድረግ ይቅርታ እሺ መርሐባ አላህ አንድ ቁጥር አላህ መንገራችሁን የጸና አላህ ያድርገው ሁሉንም ነገር አላህ ያግራላችሁ ሁሉንም ነገር ዱንያ አኺራ ተያይዘን ጀነት የምንገባበትን መንገድ አላህ ሁሉንም ነገር ያግራልን በጣም ነው የምንወዳችሁ ፍቅር ለመግለጽ ያክል ነው እኔ የገባሁት ባረከላሁ ፊክ በጣም ደስ ብሎናል እሺ እናመሰግናለን አንዴ ሳቢው እንትናን ወደ ላይ ውጪና አንቺ ነሽ መሳምጪው እኔ ማስገቢያው ራሱ እየሰራልኝ አይደለም እንትን አረጋግልሻለሁ አንድ ቁጥር ጻፋም አንድ ቁጥር አለይዲ አለይዲ ላክ ወይ ገስት ላክ ወይ አንድ ቁጥር ጻፍ ካለ ሻሃዳም ያስፈልጋል ያልከው እስከዛ ኡሙ ዛኪር ቀጥይ ሰላም አለይኩም ወአለይኩም ሰላም ቀጥይ እሺ ሰዓት እንዳልፈጅ መሬምዬ በጣም ደስ የሚል አገላለጽ ነው ጥፍጥ እያለኝ ነው ያዳመጥኩት አላህ የልጅሽ እናት ያርግሽ በጣም ነው ደስ ያለኝ ምር እና በዋትስአፕ በውስጥ ሀይልሻለሁ በዋትስአፕ እናወራለን እህት አላህ የልጅሽ እናት ያርግሽ በጣም ነው ደስ ያለኝ አመሰግናለሁ እሺ ሶፊያ ሰላም አለይኩም ወአለይኩም ሰላም ሁላችሁንም በጣም ወዳችኋለሁ ለአላህ ብዬ መሬምን ለማግኘት ፈልጌ ነበርና ያው በውስጥ አይ ብዬሻለሁ መሬም መልሽልኝ እሺ እና አዲስዬ በጣም ነው የምወድሽ እሺ እህቴ ሁላችሁም ይሄን ለማለት ነው አላህ ይጠብቃችሁ አሜን እንችንም አለኝ ዱአ አድርጉልን ልጆቻችን ሊስተካከሉ
ዱዓ አድርጉልን፣ በዱዓ አትርሱን። እሺ ሰላም አለይኩም። ማርያም ለሁሉም መልሽላቸው። እሺ በውስጥ ለሚጽፉልሽ። እሺ እሺ እሺ። እድሪስ ቆይ እድሪስ ነው የሚለው ነው። ቆይ በእንትን አድርጉት። ቆይ እድሪስ። ሰላም አለይኩም። ሰላም ናቸው። እንዴት ናቸው? ማርያምን ፈልጌ ነው። አዲስ አስገቢው። አሁን ማርያምን ፈልጌ ነበር። በውስጥ አውራት አባት አንዴ እድሪስ አለ። አይ እዚሁ አፋር ክልል የት አካባቢ ናት? ሎጊያ ናት ወይንስ የት ነው ለማወቅ ፈልጌ ነው። በውስጥ አውራት ለሴኩሪቲም ለምንም ለምን አታውራትም? በአደባባይ የትኛው ነው ያልከኝ ወንድምዬው? ሀላይዴ ነው ምናምን ነገር አረንጓዴ ምንም እኔ ጋር ለምን እንደማይታየኝ ቆይ አትጻፉ ሌሎቻችሁ ፕሊዝ። አስገቡ የሚለው አይደለም ማለት የሆነ አረንጓዴ ነገር ነው። ከፈለገ ለምን ገዝተህ አይልክም? ቢያንስ ከ14 ሜሴጅ አካባቢ አገኘው ምንድን ነው ፕራይቬት እኔ ስቢያለሁ ማለት አንዳንዱ ታውቂያለሽ ሙድም ይዛል እንደዚህ እኮ እሱ እንዳይሆን ብዬ ነው። አላይት ሙስሊም ነው እኮ እያሉ ነው። ቆይ እስቲ አይ ሰውም አብሮት ሊሆን ይችላል፣ ምናልባት ጓደኛውን ምናምን ሊሆን ይችላል። ከሳብሹ ችግር የለም። በቃ እዚህ ጋር ሎኬሽን ምናምን እያላችሁ ነው አትጠይቁ። በውስጥ አውራት ሎኬሽን አትጠይቁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. مريم تملش اللي بوسط الشيء. شكرا جزاك الله خير. አሁን ብዙ ሰው ተደጋጋሚ እንትን ኮሜንት እዚህ ጋር ያላችሁ 753 ሰዎች መሪየምን በውስጥ ማዋራት የምትፈልጉ መሪየም መልሽላቸው። እሺ ለሁሉም ተደጋጋሚ ሪፒትድ እንዳይሆን ለሁሉም ትመልስላችኋለች። ሰላም አለይኩም ወራህመቱላሂ ወበረካቱሁ ብያለሁ። ወአለይኩም ሰላም። የመሪየም ታሪክ በጣም ነው አእምሮዬን የነካውና በጣም ነው ሳዳምጣት የነበረው። ማሻአላ በጣም ጀግና እናት ነሽ። እኔም እናት ስለሆንኩኝ በጣም እየተሰማኝ እኔ ውስጡ ማለት የተወለድኩበት ነው። ግን አንቺ በጣም ከኔ በላይ ጠንካራ ነሽ እና በጣም ወድጄዋለሁ እና ጽፌልሻለሁ። ራቢያ ነኝ አናግሪኝ። እሺ እሱን ለማለት ነው። አመሰግናለሁ። ሁላችሁንም አላህ ይስጣችሁ። አላህ በጀነት ያገናኘን። ዱዓ አድርጉልን። እናመሰግናለን። መርዳት ማድረግ ለምትፈልጉ ሰዎች እዚህ ጋር እኔ ለተወሰነ ጊዜ የገንዘብ ስብስብም ሆነ ማንኛውም ነገር ስለማናረግ መርዳት ምናምን የምትሏቸው ነገሮች ጥሩ ሀሳብ ናቸው። በውስጥ ማድረግ አንቺን አይደለም ራቢያ ኖ ጌታቸው የተጻፈው። እናመሰግናለሁ ራቢያዬ። በውስጥ ከዚህ በኋላ ለምታረጓቸው ነገሮች በውስጥ እንድታረጉ ሃይሊ አድቫይዝ አረጋችኋለሁ ማለት ነው። አመሰግናለሁ። እሺ ነቢሎ ዙም ነው አይደለም ታስቀራለህ? አይሰማም መሰለኝ። በቃ በውስጥ ነው ራቢያ ብዙም ነው። እሺ ሰላም አለይኩም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኤኤ ናም ሰላም አለይኩም። እንዴት ናችሁ ሁላችሁም? ሰላም ነሽ አዲ? ታሪኩ ሙሉ ባልሰማውም ደግሜ ሰማዋለሁ፣ ግን ያው በጣም ነው ውስጤን የነካኝ ማለት ነው። ኢንሻአላህ ዲን አላህ በእናንተ ከፍ ያድርገው። አላህ በተለያየ መንገድ ዲኑን ከፍ ያደርጋልና አላህ በእናንተ ዲኑን ከፍ ያድርገው ኢንሻአላህ። በቃ እሷን በውስጥ እናገኛለን። በርቱ፣ አላህ ያጠንክራችሁ። የዲን ጀግናዎች ናችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እናመሰግናለን እህታችን ናስር። ድምፅሽ ደስ ይላል። ግርማ ሞገሱ መልካም ቀን ይሁንልሽ። አላህ ይጠብቅሽ። እናመሰግናለን። እሺ አሁን እሺ ሃናን እንደገባሽ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላ እህቴ መርየም በጣም ደስ የሚልና በጣም
እጅግ ጥንካሬ የሚጠይቅ እንትን ያሳለፈችው መከራን ያሳለፈችው። እኔም ሰለምቴ ነኝ አውቀዋለሁ ስሜቱን ከባድ ነው እና በጣም ነው ደስ የሚለው። አብሽሪ ከጎንሽ ነን። ፎሎ አድርጋሻለሁ። ኢንሻአላህ በውስጥ እንገናኛለን ኢንሻአላህ አላህ ካለ። ወንድሜ ነው ብለም አንተም ሰለምቴ እንደሆን ካቃለው ማሻአላህ አላህ ያገዝልክ። እኔ ቁርአን እቀራለሁ ግን በጣም ይከብደኛል። ቢያንስ የተወሰነ 1-6 አመት ሆኖኛል ከሰለምኩኝ። እኔ ግን ማሻአላህ ያንተ በፍጥነት ነው ቁርአን ወደ ቁርአን እንትን ያልከው። ይህን ትንሽ ያለውን ነገር ብትነግረኝ። ኦኬ ነቢል በውስጥ ፎሎ አድርጊውና ይነግርሻል። ሰዓት ላለመግደል ሌሎችም ሰዎች ስላሉ ሀናንዬ ነቢል እየሰማ ነው ይመልስልሻል። ጻፊለት እንትኑን እንትንልሻለን። እሺ እናታችን እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ታሪኩን ሁላችሁም አዳምጣችኋል። እያቀረባችሁ ያላችሁት ደግሞ ተመሳሳይ እንትን ኮሜንት ስለሆነ በጣም ደስ ይላል። ያኒ ታሪኩ እውነትም ዲፕ ገብቷችኋል ማለት ነው። እውነትም ዛሬ ማለት ነው ሌላ ጊዜ ገስትን ገብቶ ብቻ ረዳለው ሳይሆን እውነት ትክክለኛ ያቺ ስሜት ከተሰማችሁ መርየም ኢንቦክስ ለሁላችሁም ትመልሳለች። ማድረግ ያለባችሁን ነገር አድርጉ። ተመሳሳይ አይነት እንትን እንዳይሆን እዚህ ጋር ማዲም ጊዜዋን ትጠቀምና ሁላችሁም ጋር ሜሴጁ ደርሷል ብዬ ተስፋ አደርጋለሁ። ግን ተመሳሳይ አይነት እንትን ካላችሁ በውስጥ በኢንባክስ እየገባችሁ ማድረግ የምትፈልጉት ኸፊ ያለ እናንተ እንዲሆን የምትፈልጉ ነገር ካለ ከመርየም ጋር አውሩ። ምክንያቱም እዚህ ጋር እኛ ለዛሬ ለመርየም እንደዚህ አይነት ታሪክ ሰምተን ለመርየም የሆነ ነገር እናድርግ ካልን ብዙ አይነት ይመጣሉ። ገባችሁ አይደለ? ግን ያቺን ፖይንት እናንተ ስለተሰማችሁ ብዙ ናችሁ። ያኒ እየገባችሁ እየወጣችሁ ያንን ታሪክ ብዙ ሰምታችኋልና ይሄ ዛሬ ስታወራ የነበረችውን ታሪክ መርየም ሁላችሁም አዲም እያያችኋት ነበር። ስቅስቅ ብላ ነው ስታለቅስ የነበረውና ማሻአላ ስለ ልጇም እንደዚህ እንትን ከማጠየቅ እንደዚህ ከመነዝነዝ ያን ነገር ስታደርጉ ማለት ነው ለሊላህ ብላችሁ ስለምታደርጉ እሷንም ስሜቷን በማይጎዳ ሁኔታ ያኒ እሷ መጠየቅ የማትፈልገውን ፓርት ስትጀምር ነበር የጀመረችው። እኔ እንደዚህ አይነት ፍሎ እንድጠየቅ አልፈልግም እዘለዋለሁ። ግን የሆነ እንትን ለታሪኩ እንትን የሚሰጥ ከሆነ እስቲ ብላ ትንሽ ነግራናለች ከበፊቱ ማለት ነው። አሁን ግን ያለችበትን ሁኔታ አልহামዱሊላህ ዛሬ አታልቅሱ እኔ እኮ ዛሬ እያለች የምታወራበትን እንትን ደግሞ ያው ነው እየሰማን ነውና እናንተ ያ ነገር ውስጣችሁ ካለ እና ያ ነገር ማድረግ የምትፈልጉ ከሆነ ያውና መርየም አለች አትወርድም። በውስጥ ኢንባክስ ገብታችሁ ሚሴጅ ጻፉላት። ብዙ ሚሴጅ እንደሚሄድላትን ተስፋ አድርጋለሁ። እሷ ከመለሰችላችሁ አህለን ወሰህለን እና እህታችን መርየም አስተናግጃቸው። በጣም ጀግና እህታችን ነሽ፣ በርቺ። አላህ Subhanahu Wa Ta'ala በዘምዘም ጤናሽን እንደመለሰልሽ ሁሉ ለአና ዘምዘም ማለት ነው ሊማን ሸረበ ነው ያኒ